እውነት እንድንፈልግ ስላደረከን እውነት ቃላት የለኝም። ከዚህ ቀደም ብዙ ነገሮች አድርጌ ነበረ። ብቻ ይቅርታ ምን ለማለት ፈልጋለሁ። እማራለሁኝ እንግዲህ ክርስትና አልተቀበልኩም፣ ገና ተማሪ ነኝ። ኦኬ፣ ከእስልምና የመጣሽው? አዎ ገና ነው የመጣሁት፣ ግን ክርስትናም አልተቀበልኩኝም ገና ነኝ። አሁን በደንብ ትናዘዣታለሽ። ምን አድርገሽ ነው? ብዙ ነገር አድርጌ ነበር ያልሽው ማለት ታውቃለህ፣ እዛ እስልምና ላይ እንደሆንና ነብዩን ተሳደብክ ምናምን በሚል ነገር በቃ አለ አይደል፣ ብዙ ነገር አለ አንተን ለማጥቃት የሚሆን ነገሮች ማለት ነውና ይቅርታ ማለት ፈልጋለሁ በዚህ አጋጣሚ። ዋናው ነገር እውነታውን ማወቄ ነው። እናመሰግናለሁ። ሪፖርት ብቻ አይደለም ሄጃለሁ። እፎይንም ፈጣሪያችንን ተሳድቤያለሁ፣ ይቅርታ። አረዛ የነሳ ቀን ነው ዛሬ። ውበት ነው ዛሬ። አይ ቲንክ ሰሚራ ጎበዝ ልጅ ነች፣ በጌታ በጣም ጎበዝ ልጅ ነች። ቃታለሁኝ መምህር ክርስቶፎሮስ ደወሉሽ? ትናንትናም ራሱ እቻቸው ነበረ አስታውሰኝ ብለውኝ ቅድምም ጽፌላቸው ነበረ። ደወሉልሽ ሰሚራዬ? እሳቸው ጋር ትምህርቱ ልትጀምር እንትን እያለች ነው። ዲያቆንም አሉ። አዎ ደውሎልኛል። አመሰግናለሁ። አንተንም በዚህ አጋጣሚ እናንተ ናችሁ እዚህ ውስጥ ያገናኛችሁኝ። ያው እንግዲህ ፎይ ይቅርታ፣ መጀመሪያ እግዚአብሔርን ተማረክ ፈልጋለሁ። እንትኑን ተናገር ፎይ፣ ብዙ ነገር ሪፖርት ብቻ አይደለም አናዛቸው ፎይ፣ እስኪ ሌላ ነገርም ሳረገበ ብላለች። ሪፖርት ብቻ አይደለም ተብላል። ትንገር ከሪፖርትም በላይ ይሄ ልጅማ አናቱን ነው እያለ ነበር። እርግጠኛ ነኝ ፎይ የስንት ወር ደሞዝ ከስር ያለው እንዴ ቀል ነው እንዴ? እርግጠኛ ነገር ከበልቻለሁ። እርግጠኛ ነኝ ከዚህ ቀደም ፎይ 30,000 ምዕመን ያስተናገደ ጊዜ 13,000 ህዝብ ነበረና ከቴሌግራም ተሰደው መጥተው ሂዱ ሪፖርት አድርጉ ተብለው ተልከው ነበረ ጀማውና ሲመጡ በአንድ 30,000 ሞላ። ከነዛ መካከል እርግጠኛ ነኝ ሰሚራና ሀያት መኖር አለባቸው። ገንዘቤን ጨርሳለሁ እኮ እያለች ነው እኮ የወር ደሞዜን ምን አቅሽ ጨርሻለሁ ለማጥራት አቀብላለች እዛው ቴሌግራም ላይ ብሩ አትለኝም። ወይኔ እንዴና ገንዘብ አዋጥተሽ ነበር? ገንዘብ ካዋጡት እሱ ነው። ወይ አንደኛ እኔ ስለ እስልምና እንደዚህ ብዙ አላውቅም፣ አትፍረዱብኝ። ብዙ በቤተሰብ የመጣ ነገር ነው አብዛኞቻችን የምንከተለው እንጂ አውቀን አይደለም። እና እንደዛ ምናምን ስትል በቃ ተጥላቸው የመጣ ነው ነበር የመሰለኝ ማለት ነው። እና ማሜንም በጣም ነበር መጣላት በዚህ አጋጣሚ። በቃ ዋናው ነገር ይቅርታ፣ በቃ ይቅርታ አድርጉልኝ። አረ ችግር የለውም። እንደውም ደስ ይላል እንጂ ደስ ብሎናል። እንደውም እኔ አንቺ አሁን እንትን ነው ሪሲት ይዤ ሂሳብ አወራርዳለሁ ከከፎይና ከማማዬ ጋር ሂሳብ አወራርድ ነበር። አንቺም ነው ዝም ብዬማ አለቃቸውም ያወጣሁትን ወጪ መልሱ ነበር የምላቸው። ግን እፎይን ብቻ የሚያመጣው ክርስቲያኖችን በሙሉ ነው ጎበዝ። አንቺ እፎይን ግን በደንብ ማጣይም እፎይ ብዙ ማጣይም አለ ሀያት እኔ ክርስቲያኖችን በሙሉ ነው የምጠላው ነበር። ከ3 ወር ወዲህ ነው መጽሐፍ ቅዱስ ያነበብኩት። መንፈሱ ነው አክቹአሊ ክርስትናን መጥላት ሳይ ሙስሊም 2167 ላይ እንደሚናገረው እንዲሁም ደግሞ ቁርአንም ላይ 3:28 5:51 98:6 ላይ በተመሳሳይ ክርስትናን እንድጠሉ የሚያዝ ክፍል ስላለው ከዛ አንጻር ነው ያ መንፈሱ ሳታውቁት በልጅነታችሁ ጀምራችሁ የምትማሩት አይምሯችሁን እየበረዘ ይሄድና ልክ ካንሰር ነው ሲጀምር የሆነ ትንሽ ቦታ የሚጀምረው ቶሎ ትሪት ካልተደረገ ያ ፓርት ወይም ተቆርጦ ካልተወገደ እያደገ ይሄዳል። ሳታውቁት ባህሪያችሁ ይሆናል። ከዛ በኋላ በዛ መልኩ ስለማያሳድጓችሁ ነው። እና እኔ ብዙም እንትን አይደለም። ብዙዎች አሁን ይመጣሉ በጣም እኮ ነበር ምጠላ ምናምን ነገር እና ውሸት ብቻ የምታወራ ይመስለኝ ነበረ እና ተነግሯቸው የሚመጡትና እኔ ጋር መጥተው የሚያዩት አንድ አይደለም። ውጭው ላይ በጣም ፖለቲካ ይሰራሉ፣ በጣም ይችላሉ ፖለቲካ መስራት። በጣም የሚወዱት ቤት አሁን የኔም ቤት ነው።
እውነት ለመናገር የኔን ቤት ይወዱታል። በኮንፊደንስ መናገራችሁ። ምክንያቱም በነፃነት መውደድ ብቻ ያወሩበታል። አይደለም እፎይ፣ መውደድ ብቻ አይደለም፣ በጣም ፍሪ ሰዓትም ሰጥታቸው ሀሳባቸውንም ትሰማቸዋለህ። በነገራችን ላይ እነሱ በሚነግሯቸው መጠን አይደለም መጥተው ሲያዩክ የተነገራቸው ነገርና የአንተ አቀባበል ትክክል ሆኖ አያገኙትም። ማለት ያ ለምሳሌ እኔ ቤት እኮ በነገራችን ላይ እንትን በጣም ነፈጋቸዋለሁ፣ እንደውም ሲሪየስ ሆንባቸዋለሁ ምናምን። አንተ ጊዜ ትሰጣቸዋለህ እንደውም ሲያወሩ ምናምን። አይ እኔ ካልተጨማለቁ ወይም የሆነ ማይሆን ነገር ውስጥ ከገቡ ውይይት ከሆነ እነሱን ሀሳብ መስማት አለብን ብዬ አምናለሁኝ። ውይይት ከሆነ ያመጣል እሱም ሀሳቡን፣ ከዛ ወዲያ የማመጣለው። ከዛ ሪፊዩት ማድረግ ካለብንም ሀሳቡን ሰምተን ነው ብዬ ስለማምን ነፃነታቸውን ሰጣለሁ። እና ለዛ ትናንትና ራሱ አላያችሁም? የገባው ልጅ ምንድነው ቀጥል ስለው እኔ የገባሁት ልሰድብህ ነው ፈልጌ የገባሁት፣ ይህንን እድል ዛሬ ገና ነው ያገኘሁት አለ። ለምን ልሰድብህ? እንግዲያውስ በቃ ትልቁ ሌላ አድርግህና ቀጥል፣ ደቂቃ ሊያዝልህ አልኩት። ስንት ደቂቃ ትሰጠኛለህ አለኝ። 3 ደቂቃ እሰጥሃለሁ አልኩት። አይበቃኝም፣ በ3 ደቂቃማ ተሳድቤ አይወጣልኝም አለ። እንግዲያውስ የሚባክን ካለ አይቼ ጨምርላለሁ። ኖ ኖ ኖ ደቂቃ ጨምርልኝ፣ ካልጨመርክልኝ በ3 ደቂቃ ተሳድቤ አልጨርስም አለ። አልጨምርልህም፣ 3 ደቂቃውን አይቼ አሪፍ አዳዲስ ስድቦች ካሉ ጨምርልሃለሁ፣ ካልሆነ ግን በዚሁ ጨርስ አልኩት። አይ 1 ደቂቃ እሺ ጨምርልኝ በእናትህ አለኝ። ሁኔታውን አይቼ ጨምርልሃለሁ ቀጥል አልኩት። አይ በቃ ተውኩት። እንደውም ሀሳቤን አነሳሁኝ። አሳዘንከኝ አለና እስከ መጨረሻ ቁጭ ብሎ እያዳመጠ ነበር እየተባለ። ሊገልህ የመጣውስ ልጅ ክርስትና ተቀብሎ የተደበደበው እኔ መቼም የማረሳው ልጅ እሱ ነው። እዚህ ገስት ላይ ገደልኩ እሱ ብሎ በእናትህ ጌታ በኢየሱስ እኔ እዚህ እሱ ጋር በቃ ክርስትና ምን እንደሆነ የሚያሳይ ልጅ ነው። እሱ እኮ የእሱ ታሪክ እኮ በጣም የሚገርመው ፓርት ምንድን ነው? ጓደኛው አስይዞ ያስደበደበው ጓደኛ ልጁ ታስሮ እያሰቃዩት ራሱ ክርስትና መማር ጀመረ። እንዲህ ያስደረገው ጓደኛው ማለት ነው። አስደብዳቢው ራሱ እና አንዳንድ ገራሚ ክስተቶች እንትን ምንድን ነው እነዚህ እህቶቻችን ሀያትና ሰሚራን ዴቫ ቋሚ ትምህርት የሚያገኙበት ነገር ከተመቻቻላቸው መልካም፣ ካልሆነ ግን እኔ ጋር መላክ ትችላላችሁ። እሺ ዲያቆኒ ያንተ እኮ ቴሌግራምህን እንትን ብሎኝ አንተ ጋር ላስገባት ነበረ። እንደውም እሷን መዝሙረ ያሬድም አለ ክርስቶፎሮስም ስል ሁለቱም እንትን ብለውኛል፣ ችግር የለም ስትለኝ እሳቸው ደግሞ 1 to 1 ስለሚመች ደውዬ ያናገርኳቸውና እሷን ወደ ሰፈተ ሀያትን ግን አላቃትም። አሁን ነው ያገኘኋትም። እንትኗም አድራሻዋም ስልኳም የለኝም። ሰሚራን ግን ሰጥቻቸዋለሁ። እሳቸው የሚጨርሱት ይመስለኛል። ይጨርሱታል ደግሞ በእርግጠኝነት አስታውሰኝ ብለውኝ ደውለውልኛል ካለች ይጨርሷታል። በደንብ ተነጋግረንበታል። ከእሷም ጋር ጥያቄዎቿን እንዳለ ሰጥታኝም ስለነበረ ማለት ነው። ሀያት አስተማሪ አግኝተሻል? እኔ 3 ወሬ ነው ስማር፣ ግን እኔ ያስተምሩኛል፣ ግን ክርስቲያኖች ላይ እየገባሁ እየተማርኩ ነው ማለት ነው እንጂ እንደዚህ በግልሽ የምትማሪው አይደለም አይደል? አይ በግሌ እየተማርኩ አይደለም፣ ግን ያኔ እፎይንም አልጠየቅኩኝ። እፎይ እያስተማረ እያለ ወደ ክርስቲያኖች ጋር ሄድኩኝ እና መልካም። እንዴት ነው የቱ ነው የሚመችሽ አሁን ያለው? በዚህ ተመችቶሻል? ትቀጥያለሽ ወይስ እና መምህር መድብ ይሄን ከቲክቶክ በተሻለ በውስጥ የሚያስተምሩ መምህር እንመድብልሻለን። በውስጥ እንትን በይንና ቴክስት አድርጊልን። በውስጥ አውሩን በቃ ያደርግላችኋለሁ። እንዲሁም አንድ ላይ ብታስተምሩ ጥሩ ነበር። ቲክቶክ ላይ ብታስተምሩ ማለት ነው። አንድ ላይ መሆን ፈልጋችሁ ነው? ከፈለጋችሁ ችግር የለም። አንድነት በቃ ለዛ እንደውም አሪፍ ይሆናል። ግሩፕ ላይ እንደዚህ የወጡትን አንድነት ማድረግ ይቻላል። 1 to 1 የተሰጡትም ብዙ መምህራኖቹ ጋር እያማረሩ ነው። መምህራኖቹ አንዳንድ ቀን አስተማሯቸው፣ ከዛ ወዲያ ዞር ብለው ማላያቸው እና በአካር ዛሬ ራሱ 2 ልጆች ተመልሰዋል። ወይም ለሌላ ስጠን ወይንም አስተምረን ብለው ማለት ነው። አንዳንድ ቀን ብቻ አውርተዋቸው ከዛ ወዲያ ዞር ብለው ማላያቸው ከሰጠውን ያሁን ወደ ወር የሆናቸው ልጆች ማለት ነው። እና እንደዛ ከሆነ ሁለቱን ዲያቆን ጋር እናስገባቸውና ሁለቱን አንድ ላይ ያስተምሯቸው። በቃ ለፍላጎቱ እንደዛ ካላቸው ዲያቆን እዛኛው ላይ እነሱ ችግር ስለሌለው ሁለቱን ያዟቸው። ችግር የለውም። እሺ ያው በቃ ቴሌግራም አስቀምጡልኝ። ሀያትም ሰሚራ ያው ኃላፊነት ወስጃለሁ። የእንትና የሰሚራ አለኝ የሀያት ሌሌልኝ የሰሚራን እሰጥሃለሁ ወይ አዳረጋታለሁ እሰጥሃለሁ። ያንተንም ዲያቆን ፐርሰናል ምደውልልን አስቀምጥልኝ እንዳወራ። እሺ እሺ
በቃ ሀያትና ሰሚራ በቃ እግዚአብሔር ይፍቀድ ከኔ ጋር እንቀጥላለን። እሺ በውስጥ እግዚአብሔር ይርዳችሁ። በቃ ራሳችሁን ግን ጠብቁ ከፈተና አደራ አደራ። በቃ እንኳን እግዚአብሔር ረዳችሁ ብቻ እግዚአብሔር ደግሞ ፍጻሜውን ያሳምን። አመሰግናለሁ። እኔ ጥያቄ የሆነብኝ ድንገት ያኔ አረብ ሀገር እየኖርኩኝ የሆነ ችግር የተፈጠረ እንዲሆን ወዴት ነው የምሄደው? ያኔ ነፍስ እየሞትኩ እንዲሆን እላችሁ ነበር። መልሳችሁልኛል። አመሰግናለሁ። ባብሬያችሁ እቀጥላለሁ። እሺ ዋናው በህይወት እያለሽ አስቢ። ሞትሽ ሬሳሽ ሲፈልጉ ይቅበሩት፣ ሲፈልጉ ያቃጥሉት። በህይወት እያለሽ ክርስቶስን ማግኘት ነው። በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ይሄ ጤናችሁ በጣም ይገባኛል። ብዙ ጊዜ ከዛ ወገና በተለይም ሳውዲ የሚኖሩ የሚያነሱት እህቶቻችን ስለሆነ በጣም እረዳዋለሁኝ። እና ምንም አታስቢ። ቅድም እንዳልኩሽ ነው ከእናንተ አቅም በላይ የሆነውን ክርስቶስ ሊተወን የማይችል የታመነ አምላክ ነውና አንቺ የሚጠበቅብሽ 5ቱን ዶግማችንን ማመን፣ ከዛ በኋላ ደግሞ ስርዓቶቹን መፈጸም የምችውን መፈጸም። ይህንን ምንም የሚያስፈራ የሚያስደነግጥ የለም። አንዳንድ የሚያስደነግጡ እንትኖች አሉ፣ ዝም ብለው እንደመጣላቸው የሚናገሩና እንደዚያ ባክ ያደረጉብን 2 ልጆች አሉ። አሁን እንደዚህ ናችሁ ምናምን ብለዋቸው ደንግጠው አትሊስት እስከዛ እስከመመጣ ድረስ እዛኛው ጋር ብቆይ ይሻላል ብለው እንትን ያሉ አሉ። እዚህ ሆኜ በሞት እንዴ ከእስልምናው ወጥቼ ክርስትናው ደግሞ አይቀበለኝ ከሆነ እንደዚህ የምችልበት ቦታ ላይ ሲሆን ክርስትናን ብማር ይሻላል ብለው ባክ ያደረጉብናሉ። መጽሐፈ ዲድስቅልያ ላይ ግን ምዕራፍ 24 ላይ ከቁጥር 73 አይ ቲንክ 74 እንደዚህ አካባቢ ላይ በግልጽ ያስቀምጠዋል። ንዑስ ክርስቲያን ይባላሉ ብሎ ያስቀምጠዋል። ምክንያቱም ከአቅማቸው በላይ ከሆነ የነሱን ተወጥተው ከዛ በኋላስ ያንን ስርዓት የሚፈጽምላቸው ባለመኖሩ ይህንን እንትን የሚል ከሆነ ማለት ነው። እንዲሁም ምን ላይ ነው ረሳት እንደዚህ አሉ እና አትጨናነቂ ማለት ነው። እፎይ ሳራ እኮ በተግባርም አሁን የእሷ ጥያቄ ነበረ ሳራ እና በጣም ለሁላችሁም እናመሰግናለን። እፎይንም እድሜና ጤና ይስጥልን እንላለን። ባንተ ተማሪ ነው እና ሌሎቻችሁም በሙሉ ክርስቲያኖችም ሙስሊሞችም እንወዳችኋለን። እሺ አሁን ባለሳሽ ሳራ ላይ የተደረገው ምናልባት ለእነሱም ስለሚጠቅም ብዬ ነው። ሳራ አሁን ክርስቲያን ሆናለች። ኦልሬዲ ተምራ ልክ እንደጨረሰች የእሱ አይነት ጥያቄ ነበረ። ንስሐ ነው የገባችው። ንስሐ አባት ተሰጣት። አውስትራሊያ ያሉ አባት አሉ። በቪዲዮ ወጣ ነው ንስሐ ገባች። በቪዲዮ ወጣ እያንዳንዷን ነገር በቃ ንስሐ ገባች። ግን ያለችበት ሀገር መጠመቅ ስለማትችል ቤተክርስቲያን ስለሌለ አረብ ሀገር ስለሆነ ስትመጣ ልትጠመቅ ወይ ደግሞ የሚመቻት አጋጣሚ ላይ እንደዛ ልታረግ እንትን ብላለች። እሷም ደግሞ በጣም ጎበዝ ስለሆነች ለጉዳዩም በጣም ትኩረት ስለሰጠችው እግዚአብሔር ከረዳት እንደውም ያለችው አሁን ለዚህ ጉዳይ ብቻ ስትል ልትመጣም እንደሆነ አሰሪዎቿ ከፈቀዱላት እያመቻቸች እንደሆነ አሁን በቀደም ለታም ደውላ አውርታኛለች። እና ንስሐ መግባት ስለምትሽ ብዙም በዚህ ጉዳይ ላይ አታስቢ፣ በተግባርም ጭምር ስለሚቻል ማለት ነው። ንስሐ አባት ይዘጋጅልሻል። ያው ዲያቆን አሉ። በእርግጥ እኔ ይሄንን እንትን ማለት አልችልም። እንደዛም ስለሚደረግ የአውስትራሊያ ሄዳለሁ ብለዋል እኮ የአውስትራሊያውም እኔ ሳውዲ ቢሄድ ብለዋል እኮ ሄጄ እንትን ማለት እሱ እኮ በጣም ትልቅ ነገር ነው። እፎ የሚገርምህ አንዴ ስብስብ አድርገን መጨረስ ይቻል ነበረ እኮ። ብቻ እስቲ ቆይ በውስጥ ያውሩኝና የንስሐ አባቱን ጉዳይ እናመቻችላችኋለን። ምንም ችግር የለውም። እንደዚህ አይነት ሀሳብ ካሉ ችግር የለም ለማለት ነው። ስለዚህ ቅጣት የሚሄዱት እሱማ ሁለቱም ዘላለም ናቸው። ስለዚህ ሞት በሞት የተተካው ለእናንተ ብቻ ሳይሆን ለእኛም ጭምርት ነው ማለት ነው። በእናንተ ህግ ሞትም በሞት ማለት የእናንተ ምን መሰለ ገና ወደፊት ነው ሞት የሚገደለው። የእኛ ግን ሞት ክርስቶስ ገሎልናል። ሞትም ደምስሶታል። እሱ በእስልምና የሚለው ነው። ገብቶኛል፣ ይጃለው። በክርስትና ሃይማኖት እንግዲህ ሞትን እናንተ ነስታችሁ ካሁን በኋላ ሞት የሚታረድበት ነገር የለም። አንዴ እንትን ስላለ ማለት ነው። ይሄ ኢየሱስ መጥቶ እንደዛ ያደረገው ለእናንተ ክርስቲያን ብቻ ነው ወይስ ለሌላ ወደ ገሃነም ለሚገቡት? እኛ በእናንተ ህግ ገሃነም አይደል የምንገባው? በእናንተ ህግ ገሃነም ትገባላችሁ እናንተ።
አዎ። ስለዚህ እኛና ወይ ደግሞ ከክርስትና ሃይማኖት ያለው ሌላው 4000 ምናምን እምነት የእሱንም አብሮ ነው ወይ የሞተለት ኢየሱስ ክርስቶስ? ገና ሞተን እንቀራለን እንነሳለን አንነሳም ነው? ትነሳላችሁ። እናንተ ግን ምንድነው ስትነሱት? የእናንተ ትንሳኤ ምንድነው? እሱ ለፍርድ ነው። ወደ ተፈርዶባችኋል። አክቹዋሊ ኦልሬዲ ተፈርዶባችኋል። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 17 ላይ እንደሚናገረው በልጁ ካላመን ከአሁኑኑ ፍርድ ውስጥ ነው ያለው። የአንተ ምን ውስጥ ነው ያለው? ፍርድ ውስጥ፣ ወደ ዘላለም ቅጣት የምትሄደው ነህ ማለት ነው። ተፈርዶብሃል ኦልሬዲ። የአንተ የእናንተ ግን ገና ምንድነው? ሞቱ ራሱ ገና ይነሳና ሁሉም ይነሳሉ። ሙስሊሞቹም ክርስቲያኖቹም ሁሉም ይነሳሉ። ከዛ በኋላ ሞት ይመጣል በበግ መልክ። በዛ ያ ሞት ይታረዳል አይደለ? ካም በኋላ ሞት የለም ምናምን ይባላል ማለት ነው። ያ አንተም ከእንትን በኋላ ወደ ገሃነም ወይንም ወደ ገነት ትሄዳለህ ማለት ነው። ሞት ግን እዛ ጋር ይቆማል። እሱ መዛም ሁሉ ሞት የሚለው ነገር እዛ ጋር ነው። አዎ የእናንተ ግን ኢየሱስ ክርስቶስ መጥቶ ነው ያስቆመው ማለት ነው ምትለኛለህ አይደለ? ያ ሞትን በሞቱ ሻረው። ምን መሰለህ? ሞት በአዳም ምክንያት ሞት ገብቶ ነበረ። ሮሜ ምዕራፍ 5 ላይ አይ ቲንክ ቁጥር 7 ጀምሮ እስከ 12 ላይ በአዳም ምክንያት ሞት ገባ፣ በክርስቶስ ደግሞ ህይወት መጣ። ያ ሞት በሰው ላይ ሰልጥኖ ነበረ፣ እኛን ሞት ነበር ማለት ነው። ነገር ግን እንሞታለን እንጂ በአዳም ምክንያት የመጣው ሞትን እንጂ ትንሳኤን አይደለም የሰጠን አይደለ? በፍርዱ ምክንያት ሞት መጣ፣ ወደ ሰዎች ሞት ገባ ማለት ነው። ልክ በቀራ 2:34 ላይ እስከ 38 ላይ አትብላ ተብሎ አዳም በገነት ሲባረር እንደነበረው ታሪክ ወይንም ደግሞ ሱራ 7 20 እስከ 25 ሱራ 20 ከ115 እስከ 125 ላይ ያለው ታሪክ ማለት ነው። እኛ ጋር ስትሄድ ደግሞ ዘፍጥረት ምዕራፍ 3 ላይ ታሪኩን ታገኘዋለህ ማለት ነው። ዘፍጥረት ምዕራፍ 2 ላይ አስቀድሞ በገነት ውስጥ አዳምና ሔዋንን ያስቀምጣቸዋል። እንዳበሉ ተበላችሁ ግን ትሞታላችሁ የሚል ህግ ይመጣል ማለት ነው። በሉ የሞት ህግ መጣባቸው፣ ሞት መጣባቸው። ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምረህ ስታየው አዳምና ሔዋንን ያሳስታቸውና ይስታሉ። ከዛ ወዲያ ሞት በእነሱ ላይ ሰለጠነባቸው ማለት ነው። ስለዚህ የሚሞቱ ሆኑ። ሁሉም የሚሞቱ ከሆኑ ደግሞ እግዚአብሔር ፍቅር ነው፣ ልብ በል፣ ዳኛም ነው። ዳኝነቱ ፍቅሩን ያልሻረ፣ ፍቅሩ ዳኝነቱን ያላፈረሰ መሆን አለበት። እንደ ዳኝነቱ ሞትን ፈረደባቸው። እንደ ዳኝነቱ ምን ፈረደባቸው? ሞትን። እንደ ፍቅሩ ደግሞ ሞተው መቅረት የለባቸውም። ስለዚህ ሞት ተፈረደባቸው፣ የሚሞቱ ሆኑ። አዳምና ሔዋን የሚሞቱ ሆኑ። ዘፍጥረት ምዕራፍ 4 ከወጡ በኋላ ከገነት ውስጥ ከዛ በአምሳላቸው ነው ልጅ የሚወልዱት። ነገር ግን ከዛ በኋላ የሚወልዱት በአምሳላቸው አዳም ላይ የተፈረደው ሞት ልጆቻቸውንም የሚነካ ሆነ። ልክ እናንተ ጋርም እንዳለው ማለት ነው። ከገነት ከወጣችሁ በኋላ አዳምና ሔዋን በገነት በነበሩት ሰዓት ዘፍጥረት ምዕራፍ በቀራ 2:34 ላይ ስትመለከት ከቁጥር 34 እስከ 38 አትራቡም፣ አትጠሙም፣ ትኩሳት አይነካችሁም፣ ህመም የለባችሁም፣ አትለፉም፣ አትደክሙም ይላቸዋል። እኛ ጋር በተመሳሳይ ዘፍጥረት ምዕራፍ 2 ላይ ስትመለከተው መራብ የለም፣ መጠማት የለም፣ መድከም የለም፣ መታመም የለም፣ ሞት የለም። ነገር ግን ድንበር ላይ ነበር የነበሩት ሲፈጠሩ። ካጠፉ ይሞታሉ፣ ካላጠፉ ዘላለማዊ ይቀጥላል። አገኘኝ? ካጠፉ ይሞታሉ ማለት ነው። ስለዚህ ዘፍጥረት ምዕራፍ 3 ላይ ሴጣን ይመጣና በእባብ እንዲስቱ ያደርጋቸዋል። ለምንድን ነው ጥያቄውን ይጠይቃቸዋል። ብዙ ለማሳጠር ነው እየሞከርኩ ያለሁት። ሜይ ቢ እንትን እያለብኝ ነው። ችግር የለውም። እሱ ላይ እንኳን ይበላሉ፣ እንዲበሉ ያስታታል ማለት ነው። አዳምና ሔዋንን ያስታቸዋል። ከበሉ በኋላ ግን ፍርዱ ግዴታ መፈጸም አለበት። ማይሞቱ ከሆነ ልብ በል፣ ማይሞቱ ከሆነ ትሞታላችሁ ብሏቸው እግዚአብሔር ማይሞቱ ከሆነ እባብ የተናገረው ትክክል ይሆናል። ምክንያቱም ብትበሉ አትሞቱም፣ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ሆን ብሎ ነው ብሏቸዋል። እግዚአብሔር ማይገዳቸው ከሆነ ፍርድ ማይተላለፍ ከሆነ ሴጣን ትክክለኛ ይሆንና እግዚአብሔርን ሐሰተኛ ሊያደርጉ ነው ማለት ነው። በተስባት እግዚአብሔር ደግሞ እውነተኛ ስለሆነ ቃሉን የሚፈጽም ስለሆነ ፍርዱ መፈጸም አለበት። ፍርዱ ምን አይነት? ሞት መምጣት አለበት። ስለዚህ ሞቱ ማለት ነው። እግዚአብሔር ደግሞ ፍቅር ነው። ፍቅር ከሆነ ደግሞ ልብ በል፣ ፍቅር ነው። ሞተው መቅረት የለባቸውም። ስለዚህ ይቅር ማለት አለበት። ለይቅርታ ደግሞ ካሳ ያስፈልጋል። ምን አይነት ካሳ? ሞትን የሚደመስስ የሞትን የሚሽር ሞትን ለመሻር ደግሞ ካሳ ያስፈልጋል። ስለዚህ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስታይ በአንተና በሴቲቱ ምናምን እያለ ይቀጥላል። በአንቺና በሴቲቱ መካከል ጠላትነትን አደርጋለሁ፣ እሱ ራሱን ይቀጠቅጠዋል፣ እሱ ሰኮናውን የሚል ከሴቲቱ ዘር የሚወለድ የእባቡን ጭንቅላት ወይንም የሴጣንን ጭንቅላት የሚቀጠቅጥና ሔዋንን ያሳሳተውን ያንን ዲያብሎስን ረግጦ የሚያሸንፍ አካል መገኘት አለበት።
ከማን ይወለድ አልኩ? ከሴቲቱ ዘር። ምክንያቱም ቀድማ የተሳሳተችው ማነች? ሴቲቱ ነች። ጸበለሱን ቆርጣ ልብ በል፣ ጸበለሱን ቆርጣ አዳምን ያበላችሁ ማነች? ሔዋን ነች። ሔዋን ነታ። ስለዚህ ከሷ የሚወለደው ከሷ የሚገኘው አካል ከስጋዋ ስጋ ከደሟ ደሞ ነፍሶ የሚመጣ አካል ልክ ሞትን ለባሏ እንደሰጠኝ ለሰዎች እንዳደረሰች ሞት እንዲመጣ እንዳደረገች ከሷ የሚመጣው አካል ደግሞ ህይወትን የሚሰጥ ከሱ የሚመጣው የሚበላ የሚሆን መሆን አለበት። እሷ ጸበለሱን ቆርጣ እንዳበላችሁ ከሷ የሚመጣው አካል ደግሞ አሁንም ምግብ መጠጥ ሆኖ የሚያድን መሆን አለበት። ይህ አካል ትንቢት ለኢየሱስ ማለት ነው። ክርስቶስ ይመጣና ሞቱን በሞቱ ይሽራውና ምን እንሰጠናል ማለት ነው? ትነሳላችሁ። የምንሳትን ሜቢ አለው ጸጥ አለብኝ አለው ትሰማለህ? ኦኬ። ስለዚህ ሞት በአዳም በኩል ገባ፣ ህይወት ደግሞ በማን ተሰጠን ማለት ነው? በክርስቶስ ተሰጠን። ክርስቶስ መጣና አዳም የተመኘው ነበረ ምን? ጸበለሷን በልቶ እንደ እግዚአብሔር መሆን። እንደ እግዚአብሔር መሆን አትችልም፣ እኔ ግን የተመኘውን እኔ ላሳካልህ። ምን? ፍቅር ነውና እግዚአብሔር በስጋ ተገለጠ። ልብ በል፣ አዳም የተመኘው ዘላለማዊ መሆን ነው። ዘላለማዊ መሆን በሰይጣንም ምክር በመስማት ግን ዘላለማዊነት አይገኝም። እንደማይገኝ አሳየውና አንተ አትችልም፣ እኔ ግን ያንተን ስጋ ለብሼ መገለጥ እችላለሁ። ስጋህን ተዋልጄ ከአንተ ተወልጄ አንተን አድኜ ወደ አንተ መቅረብና አንተን ወደ እኔ ማምጣት እችላለሁ፣ ይቅር ባይ ነኝና ሲል እግዚአብሔር ምን ሆነ? አስቀድሞ በነገረው ትንቢት መሰረት አስቀድሞ በእግዚአብሔርነት ብቻ የሚኖረው አካል በስጋ ተገለጠ። ልብ በለው፣ ስጋ ተገለጠና አቀረበው፣ ምኞቱን አሳካለት። አንድ ሁለተኛ ደግሞ ሞቶ እንዳይቀር ከሞት እንዲነሳ በኩር ሆኖ አሳየው ማለት ነው። ሞታ አትቀርም። ያንን ትንቢት ዘፍጥረት ራዕይ ምዕራፍ 12 ላይ ቁጥር 4 ወይንም 9 ላይ ሮሜ ምዕራፍ 11 ይመስለኛል የዘንዶውን ጭንቅላት ይቀጠቅጠዋል። ትንቢተ መዝሙረ ዳዊት ምዕራፍ 93 91 አካባቢ ላይ የሰይጣንን እንደሚቀጠቅጠው ቁጥር 11 እና 12 አካባቢ ላይ ተቀምጧል ማለት ነው። ያ ለክርስቶስ ቀጥታ የተነገረ ነው። ክርስቶስ ልክ ጸበለሱ ላይ ያቺ ቆርጣ ከጸበለሱን እንደወሰደች በእጽ ላይ ተሰቅሎ በእንጨት ላይ እንትን እንዳለ በእንጨት ላይ ተሰቅሎ እንደገና ደግሞ ሰይጣን ያሸነፈው የሰውን ልጅ ነበር ያሳሳተው። ክርስቶስ በሰው ልጅ በስጋ ተገልጦ ግዴታ ተመሳሳይ መሆን አለበት ከሰው። ልብ በል፣ ሞት በሞት ሲደመሰስ እንደገና ደግሞ ክርስቶስም በስጋ መገለጥ አለበት። ምክንያቱም ሰይጣን ያሸነፈው የሰውን ልጅ ነው እንጂ መላእክትን አይደለም ወይም ሌላ ፍጡር አይደለም። በአንተና በሴቲቱ ዘር ስለተባለ የሚገለጠው አካል የሴቲቱን ዘር የያዘ መሆን አለበት። የሚደመስሰው የሴቲቱን እግዚአብሔር እዛ ሆኖ ደመሰስኩህ ቢል እግዚአብሔርማ ድሮም እንደሚያሸንፈው ያውቃል። እግዚአብሔርማ ሊደመስሰው እንደሚችል ደግሞ ያውቃል። ያሸነፈው የሰው ልጅ ነውና የሰው ልጅ ደግሞ ሰይጣንም ማሸነፍ አለበት። ማሸነፍ ብቻ ሳይሆን ደግሞ ይህንን ጸጋ ይህንን ክብር ማግኘት አለበት። ለምን? ክርስቶስ በስጋ ተገለጠ፣ ይህንን አደረገ። ከዛ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምረህ 17 ብትመለከተው ለሰባዎቹ አርድእት ይህንን ስልጣን ይሰጣቸዋል። ቁጥር 17 ላይ ደስ ብሏቸው ይመጣሉ። ማቴዎስ ወንጌል ምዕራፍ 10 ላይ ስትመለከተው ለሐዋርያቶቹ ይህንን ስልጣን ይሰጣቸዋል። ምን? አጋንንት ላይ ኃይል ስልጣን እንዲኖራቸው። ከዛ ደግሞ ከትንሣኤ በኋላ እንትን ላይ ወንጌል ማርቆስ ወንጌል ምዕራፍ 16 ቁጥር 17 18 አካባቢ ላይ ይህንን ስልጣን ለአማኞችም ይሰጣል ማለት ነው። ምንን አገኘን? አሁን በክርስቶስ አጋንንትን የመቀጥቀጥ የመግዛት ስልጣኑ ተሰጠን ማለት ነው። ስለዚህ ሞቱን በሞቱ ሻረው፣ እዛ ጋር ደመሰሰው። ስለዚህ ትንሣኤን አገኘን። ይህንን አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረ ሙሉን ስታነበው ትንሣኤ እንዳገኘን ወይንም ሞትን ክርስቶስ እንደደመሰሰው ይህንን ራሱ ከዛ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም ይኖራል አለ። ምን የሆነ ሕያው የሆነ ለዘላለም ይኖራል። አዳምና ሔዋን የተመኙ ዘላለማዊነትን ነበረ። በክርስቶስ አምነህ ብትሞት እንኳን ስትነሳ ዘላለማዊ ትሆናለህ ማለት ነው። የተመኙትን እንዲያገኙ አደረጋቸው። መዝሙረ ያሬድ ስለገቡ ወደዛቸው ላስተላልፍ። ምኑን ታስተላልፋለህ? ወይ በጣም እኮ የሚደንቅ ትምህርት ነው። በጣም እዚህ ላይ ምን እጨምራለሁ? ቃሎት ያሰማ
ጸጋን ያብዛል። አጎቴ እንግዲህ በደንብ ለነገሩ አጎቴ አንልም አጎተኛ ነን የምንሆነው ምክንያቱም ቤዛክኛ ስለሆነ ከዚህ በኋላ አጎታችን ብለህ ጥራን እኛን አጎቶቼ እያልኩ እና በርታልን። በደንብ ፕሊዝ መርምር፣ ጠይቅ። በተለይ ይሄ እኔ ሁሌም አንድ እምነት ሊመዘን የሚገባው ከሞት በኋላ ያለው ህይወት ነው ብዬ አምናለሁ እና ከሞት በኋላ በእናንተ ቅድም እንደሰማው የሐዲሱን ከሰጡ አላቅም ቡኻሪ ሐዲስ ላይ ሳይ ቡኻሪ 7430 ላይ የሚገኝ ነው። በጉ በሞት በበግ መልክ መጥቶ ታርዶ ነው። ከዛ በኋላ ምን ይባላሉ መሰለ? በጀነትም ያሉትም በገሃነም ያሉትም አሁን የዘላለም ሞትም የዘላለም ህይወትም ተሰጣችሁ ይባላሉ ማለት ነው። ያ በጉ እስኪታረድ ድረስ ግን የዘላለም ሞትም የዘላለም ህይወትም እናንተም የላችሁም፣ በገሃነም ያሉትም የላችሁም። የበጉ መታረድ በጣም ኢምፖርታንት ስለሆነ ማለት ነው። የወይም ሞት በበግ መልክ መጥቶ መታረዱ። በክርስትናው ስንመጣ ግን በዳግም ምጽአት ጌታ ሲመጣ የሚታረድ ሞት ወይ ደግሞ ገና የሚሞት ሞት አንጠብቅም እኛ። ኦልሬዲ ክርስቶስ በሞቱ ሞታችንን ገሎልናል። ከዚህ በኋላ ስንነሳ ወደ ዘላለማዊ ህይወት ወይም ወደ ርስት መንግስተ ሰማያትና ወደ ዘላለም እሳት ነው የምንሄደው ማለት ነው። ገና የሚገደል ሞት የለም። ለክርስቲያኖች ሞታቸው የተገደለው በክርስቶስ ቤዛነቱ በመስቀሉ ላይ ነው እና እንዲያውም ይላል መሰለ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል መጽሐፋችን በዚህ አንደኛው ዮሐንስ መልእክት ላይ። ስለዚህ የዲያብሎስ ስራ የነበረው ምን ነበረ? ሰዎችን ማስወጣት፣ ከዘላለም ህይወት መንቀል፣ ሞትን አምጥቶብን ነበረ። ሌላውን ደግሞ የምነግር ነገር ሞት በክርስትና የተፈጠረ አይደለም። አሁን በእስልምና ሞት የተፈጠረ ነው አይደል ወንድሜ? በክርስትና ሞት የተፈጠረ አይደለም። አዳምና ሔዋን እንዲሞቱ አልተፈጠሩም። የሆነ ሞት መጀመሪያ ተፈጥሮ ከዛ አዳምና ሔዋን የተፈጠሩ አይደሉም። እንደዚህ የሚባል እግዚአብሔር ሴት አፕ አድርጎ ለተንኮል ለሞት አልፈጠረንም። ምክንያቱም እግዚአብሔር የፈጠረን ኦሪት ዘፍጥረት እንደሚናገረው እግዚአብሔርም በአዳም ላይ ከአፈር አበጃጀው የህይወትን እስትንፋስ እፍ አለበትና አዳምም ህያው ሆነ ይላል። አየው ህያው ነፍስ ያለው ሆነ ይላል። ስለዚህ እግዚአብሔር ሞት የሚባል የሆነ አካል ወይ ፐርሰን አልተፈጠረም። ኦኬ ሶ አዳም ግን ታዲያ ወደ ምንድነው የመጣበት ብትለኝ ወደ ባህሪው ቅጣት መጣበት። ምን ብሎት ነበረ እግዚአብሔር? ይህችን ዕፀ በለስ ከበላ ሞትን ትሞታለህ አለው። አየው ሞትን ትሞታለህ ማለት ወደ ባህሪ ህያውነትህ ዘላለማዊነትህ ይቆማል ማለት ነው። ስለዚህ ወደ ባህሪው ምን አመጣ አዳም? ቅጣትን አመጣ። የትኛውን ቅጣት? አንደኛ በስጋ በስብሶ መቅረት። ኦራይት ትንሣኤ ሙታን የሚባል ነገር አልነበረም። ምክንያቱም በስብሶ ቀረ በቃ። በነፍሱ ደግሞ ከእግዚአብሔር ከአባቱ ከፈጣሪ ከአምላኩ ተለየ፣ ከገነት ተባረረ። ስለዚህ ኢየሱስ ክርስቶስ ሲመጣ እነዚህ ሁሉ የመለሰልን። ስለዚህ ልክ በሞቱ ሞታችንን ሞተልን፣ ሞታችንን ገደለልን። ለዚህ ነው ሞትን ድል አድርጎ ስለተነሳ ትንሣኤ ሙታን ተሰጠ። አየው በሶስተኛው ቀን ጌታ ሞትን ድል አድርጎ ተነሳ። አሁን እነ አብርሃም እነ ሙሴ ማንም ብትለኝ አንተ እንኳን በእስልምናው በጣም ታላቅ ነው ብለህ የምታከብራቸው መሐመድ ሞቶ ቀርተዋል፣ አልተነሱም። ኢቭን በቁርአኑ አስተውል ለፍርድ እንኳን የሚመጣው ደግሞ አሁንም ኢሳ ተብሎ ነው የሚታሰበው። ምንም እንኳን እኛ ኢሳና ኢየሱስ አንድ አይደሉም ብንልም አየው ወደ ኢሳ ሲነሳ ሞት የቀረ አይደለም ነው። ያው በእናንተ በኋላ መጥቶ ይሞታል ነው። ወደኛ ስትመጣ ግን ኢየሱስ ክርስቶስ በመስቀል ላይ ሞታችንን ገደለልን። ሲኦል ወይ ድል መንሳት ይችላል፣ ሞት ወይ ሞጊያት አለ እያልን ዘመርን። ስለዚህ ወንድም አለም አሁን የክርስትናውን ትምህርት ስታየው ከዚህ በኋላ ሞት ገና አይገደልም። ከአንድ ሞት ተገሎልናል። አሁን አንተ ለምሳሌ አዎ በክርስቶስ ካላመንክ የዘላለም ቅጣት አለብህ ወይም የዘላለም ሞት አለብህ እንላለን። ይሄ ሞት የመጣበት መቼ ነው ማለት ነው? ተፈጥሮ የሆነ ሞት ተፈጥሮ ለአንተ ዲዛይን ተደርጎ ሳይሆን በክርስቶስ ባለማመን የሚያገኝ ቅጣት ይሆናል ማለት ነው። አየው እኛ ደግሞ በክርስቶስ በማመናችን ደግሞ ኦልሬዲ የዘላለም ህይወት ተሰጥቶናል። ሞታችን ተገሏል። ሞታችን ስለተገደለ እኔም አንተ ምን እንነሳለን? አስተውል። እኔም አንተ ምን እንነሳለን? በፍሰን አንቀርም። ሰው የሚለየው ምንድነው? እኔ በክርስቶስ ያመንኩ ስለሆንኩኝ የዘላለም ህይወት ኦልሬዲ ተሰጥቶኛል፣ ዋስትና አለኝ። ምክንያቱም ቤዛ ሆኖልኛል እሱ። አንተ ደግሞ ገና በግ ታርዶልክ ነው። በእስልምናው ገና ሞት ታርዶ ነው የዘላለም ኢተርኒቲ ላይፍ ግራንት የምትደረገው። አዎ እሱማ ይቅርታ አቋረጥኩ እንጂ አሁን የኛ በጉ መታረዱ ልክ እንደናንተ ከሞትክ በኋላ ለዘላለም ህይወት እንድትኖር ቤዛ ኢየሱስ እንደሆነልህ በጉ ለኛ ቤዛ ሊሆንልን ሳይሆን ሁሉ ከተፈረደ በኋላ ገነት ጋንም ከገቡ በኋላ
ሞት የሚባል ነገር የለም ካሁን በኋላ ተብሎ ይታረዳል። ቤዛ አይደለም የሚሆነው ሞቱ። አይ አይደለም። ሞት አይደለም። አዲሱን አላነበብኩም ማለት አጎቴ። ይኸውልህ በአዲሱ የሚለው ወይ ባርዲ ያውጣለትና ቡኻሪ 7430 ላይ ይመስለኛል የሚለው አዲሱ ምንድነው? መጀመሪያ በግ ምንድነው ሞት በበግ በነጭና በጥቁር ከቀለም ወይም ከለር ባለው በግ አካል ውስጥ ይመጣል። በጉ በግ ነው ታውቃለህ። ስለዚህ ሞት እዛ አካል ውስጥ ገብቶ ነው የመጣው ማለት ነው፣ ኢንካርኔት አድርጎ። ከዛ በኋላ እዛ በግ ውስጥ ሆኖ ይመጣና ያው እዚህ ጋር ሚላል እንዲያውም ይኸውልህ እሺ አላህ ሜሴንጀር ሰይድ ምን ይላል አልኹሪ እንደዘገበው ይልና on the day of resurrection በምጽአት ቀን days will be brought forward in the shape of a black and white ram ይላል። አየው ነጭና ጥቁር በሆነ በግ ይመጣል በሞት then a call may will call ይላል ወይም አዋጅ የሚናገር ይመጣና አዋጅ ይናገራል ይላል oh people of paradise thereupon they will stretch their necks and look careful ይላል። ልክ እናንተ የገነት ሰዎች ሲል አንገቶቻቸውን ብቅ ብቅ እያደረጉ ወደ ላይ ረዘም እያደረጉ ብቅ ብቅ እያደረጉ ያያሉ፣ ይመለከታሉ ሲጠሩ። ከዛም ይላቸዋል አዋጅ የሚያደርገው do you know this ይላቸዋል። ይሄን ታውቁታላችሁ ይላቸዋል። አስተውል፣ ይሄን ታውቁታላችሁ ይሉት እያዩት እኮ ነው። ይሄን ታውቁታላችሁ ሲላቸው ምን ይላታል? መነሱ yes ይላሉ። they will say yes this is death ይላሉ። አዎ ይሄ ሞት ነው ይላሉ። by then all of them will have seen it ልክ በዛ ጊዜ ሁሉም ያውታል። the same thingም በሲኦል ላሉትም ሲጠሩ አቤት ብለው ጭንቅላታቸውን ብቅ ብቅ ያደርጋሉ። አንገታቸው ማን ነው ሲባሉ ሞት ይላሉ። ከዛውን ስማዩ ምን እንደሚል ከዛም ይላል then the ram will be slaughtered ይላል። አየው ከዛ በኋላ በጉ ይታረዳል ይላል። አስተውል፣ ያ በግ ይታረዳል and the caller will say ይላል። ልክ በጉ ከታረደ በኋላ ያ አዋጅ እናገ የነበረው እንዲህ ይላል። አየው ምን ይላል? ከታረደ በኋላ people of paradise eternity for you ይላቸዋል። አየው የገነት ሰዎች ለእናንተ የዘላለም ህይወት ይላቸዋል። አየው ለእናንተ የዘላለም ኢተርኒቲ ላይፍ ማለት የዘላለም ህይወት ማለት ነው። ይሄ ማብቂያ መቆም የሌለው ሞት የሌለው ማለት ነው። ኢተርኒቲ ፎር ዩ and no days ይላቸዋል። የዘላለም ህይወት ለእናንተ ሞት የለም ይላቸዋል። ከዛ ደግሞ ለድጋሚ ደግሞ ለፒፕል ኦፍ ሄል በሲኦል ላሉትም ይላቸዋል ኢተርኒቲ ፎር ዩ and no days ይላቸዋል። የዘላለም ህይወት ለእናንተ ሞት የለም ይላቸዋል ማለት ነው። አዩ አሁን የበጉ መታረድ ምን አመጣ ማለት ነው? ሪዛልቱ ሞትን አስቀረ። በጣም ጥሩ። ስለዚህ የዘላለም ህይወት ያገኛችሁት መቼ ነው ማለት ነው? ከበጉ መታረድ በፊት ወይስ በኋላ? ያገኘነውማ በፊት ነው የሚሆን። እንዴት በለኝ። በጉ ሳይታረድ እንዴት ነው የዘላለም ህይወት የሚኖረው? ጥሩ ጥያቄ። አሁን ቅድም አንተ ምን ብለኸኛል? ኢየሱስ እንደዛ ቤዛ ሆኖ እንትን በማለቱ ሞትን አስቀርቷል ያለ መነሳት አብረን እነሳለን አልከኝ። ክርስቲያኑም ሌላም አብሮ ይነሳል። ከተነሳ በኋላ የዘላለማዊ ህይወት የሚኖሩት ክርስቲያኖች ገነቱ ውስጥ ብለኸኛል። ከተነሱ በኋላ በአዲስ መልስ እንጂ ያጎቴ እኮና ወደ ዘልመጣል እኮ ነው ላስረዳህ እኮ ነው። እኛ ደግሞ ሙስሊሞች ወይ ደግሞ ሌላው እምነት ከክርስቲያን ውስጥ ያለው ደግሞ ገሃነም ውስጥ ሆኖ የዘላለም ሞትን ይሞታል ብለኸኛል ራስህ። አላልኩም ነኝ ያልኩት ውስጥ ሆኖ አላልኩም። ይኸውልህ የዘላለም ሞት ኦልሬዲ በክርስቶስ ባላመኑ ላይ አሁን ላይ ራሱ በዘላለም ሞት ውስጥ ነው ያሉት። አንተ በዘላለም ሞት ውስጥ ነው ያለው እኮ እያልኩ ነው። አንተ እዚህ በምድር ላይ ያለኸው የፍርድ ቀን አትጠብቅም። በክርስቶስ ካላመንክ ድረስ ዛሬ ላይ በዘላለም ሞት ውስጥ ነህ። እኛ ደግሞ በክርስቶስ ያመንን ዛሬ ላይ በዘላለም ሞት ውስጥ ነን ያለነው። ስለዚህ ገነትና ገሃነም እንትን ያለ ይሄ አሁን እኮ ነገርኩህ። ገነትና ገሃነም ከመምጣታቸው በፊት ራሱ እኛ በክርስቶስ ያመንን ከፍርድ ይወጣነን፣ ከፍርድ ነፃ ነን። ምክንያቱም ሞታችን ተገሎልናል። የሚጠብቀን ሞት የለም። በቃ ሞታችን ተገሏል። አንተ ደግሞ በክርስቶስ ባለማመን አሁን ላይ በፍርድ ላይ ነህ። በኋላ ከተቀስቅሰክ የሆነ ሞት ታርዶ ምናምን አይደለም የምትሄደው። በክርስትናው አሁን ላይ በፍርድ ውስጥ ነህ። ንስሐ ብትገባ የዘላለም ህይወት ለአንተም ተሰጥቷል። ክርስቶስ ለሁሉ ነው የሞተው። አጎቴ ስማኝ፣ ክርስቶስ ለሁሉ ነው። እሱ ነው ጥያቄ። አሁን ለሁሉም ነበር መልሰልኝ። ክርስቶስ የሞተው ለሁሉም ነው። ህይወት ለሁሉም ተሰጥቷል። መድኃኒት ለሁሉም ተሰጥቷል ያልኩህ አስተው። ይሄንን መድኃኒት ግን ያዋጠው የተቀበለው ወደ ራሱ ያስገባው አይደለ ህይወት የሚያገኘው። ለምሳሌ መድኃኒት ተሰራ ልበለ፣ መድኃኒቱን ሄደ ካልበላው ካልጠጣኸው ህይወት ታገኛለህ ወይም ትፈወሳለህ ከበሽታ?
ከጠጣኸው ነው የምትፈወሰው። እሺ ጎበዝ። ስለዚህ የክርስቶስ መድኃኒትነቱ ይኸውልህ ደርሱ የሚያምን ሁሉ የዘላለም ሕይወት አለ ተብሏል። የዘላለም ሕይወት ለሁሉ ተሰጥቷል። ግን ያን የዘላለም ሕይወት ገንዘብ የሚያደርጉት እነማን ናቸው? ክርስቶስ ሞቴ ሞቶልኛል ቤዛዬ ነው ብለው የተቀበሉ ክርስቲያኖች ወይም ወደዚህ ብርሃን የመጡ የዘላለም ሕይወት አላቸው። በምድር ላይ እያሉ ኦልሬዲ የዘላለም ሕይወታቸውን አግኝተዋል። ከሞቱ በኋላ አዲስ የሚገኝ የዘላለም ሕይወት የለም። ከሞቱ በኋላ ምንድነው መሰለህ የሚሆነው? ከሞቱ በኋላ ነፍሳቸው ወደ ገነት ትሄዳለች። ከመጨረሻ ቀን በኋላ ሙታን ከተቀሰቀሱ በኋላ ወደ ዘላለም ሕይወት ወይም ኢተርኒቲ ላይፍ ወደሚገኝበት ወደ መንግስተ ሰማይ ይሄዳሉ ማለት ነው። አየው የደስታ ኑሮ ሊኖሩ ማለት ነው። እነዛ ደግሞ የልቅሶ ኑሮ ይኖራሉ ማለት ነው። ወርታሽኛው በጣም ጥሩ። አሁን የለቅሶ ኑሮ የምትለው ቅጣቱን ነው። አስተውል እንግዲህ ቅጣቱ በቃ ለዘላለም በቅጣት ውስጥ ሆነው ይኖራሉ። እነዚህ ደግሞ ለዘላለም በዘላለም ሕይወት ውስጥ ሆነው በመንግስተ ሰማይና በገሃነም እሳት ሆነው ይኖራሉ ማለት ነው። ልዩነቱ ይሄ ነው እንጂ አሁን እንደናንተ ወደኛ ደግሞ ስንመጣ አሁን ላንተ ይኸውልህ አጎቴ ይሄን እንዳትረሳ። ላንተ የዘላለም ሕይወት ላንተም አለ። ግን ይሄን የዘላለም ሕይወት የምታገኘው መቼ ነው? ስታምን ነው። ክርስቶስን አምነህ በመስቀል ላይ የተሰቀለውን ስራ የቤዛነቱን ስራ ስትቀበል ኦልሬዲ የዘላለም ሕይወት ተዘጋጅቶላል። ወደ ዘላለም ሕይወት ትጨመራለህ አሁን ላይ ማለት ነው ብታምን። አየው በእስልምናው ግን እንደዛ አይደለም። አሁን አንተ የዘላለም ሕይወት ዋስትና አለ አጎቴ ልጠይቅህ። አሁን ስትሞት ወደ ዘላለም ሕይወት ነው የምትሄደው? ባለውት ቆመ አሁን እንደ ሙስሊም ገነት ላይ ገነት ትግባ ጀሃነም ትግባ አንተ እርግጠኛና ጋራንቲ ያለ እንዲህ ብለህ መናገር ትችላለህ? እንደ እስልምናው በእስልምና እኔማ መፍረድ አልችልም። ምክንያቱም ልሞት ስል ምን እንደሚፈጠርብኝ አላውቅምና። ከሞት በኋላ ያለውን ነገር ስለማታውቅ አይደለም። ከሞት በኋላ አይደለም፣ ከመሞት በፊት ነው። ከሞት ግማ አንዱ ላይ አርፈህ ከሞት ምንም የሚቀየር ተአምር የለም። ከመሞት በፊት ግን ማለት እንዴት? አሁን እኮ በእናንተ ቀድር አለ እኮ። ለዛ ነው እኮ ቀድርም ስላለ ቀድር ስላለ እኮ ነው መወሰን ያልተቻለው። ስለዚህ በጣም ጎበዝ። አየህ መወሰን አልተቻለም ማለት ነው። አየህ ቀድር አለ ማለት ነው። ለገሃነምና ለሲኦል ኦልሬዲ የተዘጋጁ የተወሰነባቸው አሉ ማለት ነው አይደል? አዎ ቀድሩ ያልኩ ደግሞ ለምንድን ነው? እኛ አሁን እኔ ሙስሊም ነው ያለሁት አይደለ? አሁን ባለሁበት እምነት ከዚህ እምነት ሳልወጣ ከሞትኩኝ ዘላለማዊ ገነትን አገኛለሁ። ምናልባት እኔ ገነት ክፍት ናት በእስልምና አሁን። እሱማ ሁሉም ከትንሣኤ በኋላ የሚከፈት የገነት ከገነቱ ስማኝ፣ ገነት አሁን ክፍት ካልሆነች ነፍስ ስትሞት ወዴት ነው የምትሄደው? አሁን ብትሞት ነስኽ የሚባል ቦታ አለ። ነፍስ የምትሄደው ጥሩ ሰሪ ከሆነ መቃብር ላይ ጥሩ ቦታ ይዘጋጅለታል። መጥፎ ሰሪ ከሆነ መቃብር ውስጥ ነው የምትቆየው። ቅጣትም አለ ለኃጢአተኛው፣ ጥቅምም አለ ለጻድቁ። ይሄ ነው አሁን ትልቁ። አየኸው አንድ እምነት ከመቃብር የምትወጣበትን ራሱ ነፍስ ከመቃብር የምትለይበትን ስልጣንና ውጤት ካልሰጠ አሁንም ሞተህ ነፍስም ስጋም በመቃብር የሚሆኑ ከሆነ ምኑ ላይ ነው ታዲያ ትርፍ? ምክንያቱም አሁን በክርስትናው ስንመጣ አሁን እኛ ብንሞት በክርስቶስ ያመንን ብንሞት ወደ ገነት እንሄዳለን ብለን እናምናለን። ገነት ተዘጋጅታናለች፣ ወደ ገነት እንሄዳለን ብለን እናምናለን። ነፍሳችን ወደ ገነት ትሄዳል፣ ስጋችን ደግሞ በመቃብር ሆኖ ይመሰብሳል። ምክንያቱም በአዲስ ስጋ ስለምንነሳ ስንቀሰቀስ በዚህ ስጋ ሳይሆን በአዲስ ስጋ ወይም ሰማያዊ አካል ሰማያዊ መንፈሳዊ አካል ይዘን ስለምንነሳ አይኖስ እየሰፋ መጣ መሰለኝ። በቃ ሌሎችንም እንዳልይዝ። ስለዚህ አጎቴ በክርስትናው የሚገደል ሞት የለም፣ ገና ይገደላል ብለን የምንጠብቀው ሞት የለም። ኦልሬዲ በክርስቶስ ሞት ሞታችን ተገሎልናል። የዘላለም ሕይወት ለአንተም ተሰጥቷል፣ ለኔም ተሰጥቶኛል። ክርስቶስ ለአንተም ሞታል፣ ለኔም ሞታል። ለክርስቲያኖች ብቻ አልሞተም ጌታ። ጌታ የአሕዛቡም የግሪኮችም የአይሁዶችም የሁሉም የጣዖት አምላኪያን ሁሉ ጌታ ነው። ሁሉንም አንድ አድርጓል። ሁሉንም ለሁሉም ሞታል ጌታ። ልዩነቱ ይሄን ጌታ ለኔ ነው የሞተው ብሎ ያንን ጌታ ማመንና መከተል ነው ልዩነታችን። አሁን አንተ ዛሬ ብታምን ወደ ክርስትናው መንመረ ብትመጣ የዘላለም ሕይወት ለአንተ ተዘጋጅቶላል። የክርስቶስ ቤዛነት ለአንተም ተከፍሎላል። እንደ አዲስ የሚከፈል ቤዛነት፣ እንደ አዲስ የሚከፈል ሞት የለም። ኦልሬዲ ሞት ተከፍሎላል። ሞትህ በክርስቶስ ሞት ተገሎልሃል። ከሁላችን ላይ ሞታችን ተነስቷል። ተረድተኛል። ወደዚህ ስትመጣ ፍቅሬን ጥሬን አቀርብልሃለሁ። በሚቀጥለው ቀን ስመጣ ግን አጎቴ ብለህ ጥራኝ፣ ምክንያቱም እኔ ነኝ ቤዛክ። እሺ አይደለም። ልትሄድ ነው? ሸኩለ ነው
ጠይቅ አለው ጠይቀኝ አለው እንዳልይዛቸው ብዬ ሌሎች እሺ አሁን አንተ አሁን ባለህበት ክርስቲያን ሆነ ብትሞት ገነት ትገባለህ። ካልሆነ ደግሞ ሌላ ሃይማኖት ሆነ ብትሞት ደግሞ ገሃነም ትገባለህ ብለኛ አይደል? በእናንተ ክርስቲያን ሆኖ ብቻ ሳይሆን ይኸውልህ ሰዎች ክርስትናቸውን በሚገባቸው ክርስቲያን ከሆኑ በኋላ ወደ ብርሃን ከመጡ በኋላ ወደ እምነት ከመጡ በኋላ በሚገባቸው መልክ በሚገባቸው ክርስቲያናዊ ትእዛዝና ኑሮ ህይወት ካልተመላለሱም ፍርድ አለባቸው ብለን እናምናለን። ንስሐ ያስፈልገውም ለዛ ነው። አየህ አንዴ ድኛለሁና እንደፈለኩ ሆናለሁ ማለት አይቻልም። በክርስትናው ወደ ክርስትናው ከመጣ በኋላ በፍሬ በሚስጥራት ምናለ ያው እሱ ሌላ ቀን በደንብ እነግርሃለን። በዚህ ጸንተ ክርስቶስን በማመስ ከመጨረሻው ከጸና ኃጢአት ሰራ ንስሐ እየገባ እስከ ዕለተ ምጽአት እስከ ዕለተ ሞት ድረስ ከጸና አዎ የዘላለም ህይወት ዋስትና አለ። የዘላለም ህይወት ታገኛለህ። ኦኬ እሺ አሁን ልክ እቺ ያልካትን በእኛ ደግሞ ማለት ነው በእኛ የሚለው አጎቴ ሙስሊም ኦኬ እንትን ትልበታለህ። እይታን ብዙም አላስቀመጥከውም እና እይታን አስቀምጠው እንድታልፍ የምፈልገው ሞር ቶፒኩ እንትን እንዳይሰፋ ሞትን አንስቶልህ ነበር። እኛ ሞታችን በክርስቶስ ሞት ተሽሯል እና ዘላለማዊ ህይወትን አግኝተናል ብሎሃል። ዘላለማዊ ህይወት ምንም እንደሆነ እዛ ላይ ነግሮሃል። ከዛ እናንተ ግን ኢተርኒቲ የሚመጣው ሞት በበግ መልክ ታርዶ ነው። ያ ከሆነ በኋላ ነው ዘላለማዊነት አገኛችሁ የሚሰጣችሁ ማለት ነው። ግን ገነትም ያሉት ገሃነምም የገቡት ደግሞ ቤዛነትን ጠቅሶልህ ነበረ። ቤዛነት ወደ ምንድነው የሆነው መሰለ ልዩነቱ እናንተ ጋር ሞት በበግ መልክ ታረደ። ቤዛነት ደግሞ ክርስቲያኖችና አይሁዶች ተሸከሙላችሁ አይደለ? እሱ እኮ አልተቀበልኩም ገና አላጣርነው። ይሄ ተሸከሙት የሚለው ሐዲሱ ገና እንትልን ነው። ያ ቼክ አድርገው ራይድ አሰልኝ 332 እንደዚህ አካባቢም አለ። እነሱ ብዙ ቦታ አለ። ሳይ ሙስሊም ላይ ብዙ ቦታ ላይ አለ። ዋናው ግን ምንድነው እሱ እኛ ቤዛችንም ሞታችንንም የሻረው የደመሰሰው አንዱ ክርስቶስ ነው። ለእናንተ ግን ልዩነቱ የሆነው ምንድነው እሱ የእናንተ ቤዛችሁ እኛ እንሆናለን፣ ሞታችሁ ደግሞ በበግ ይታረዳል። ሁለት የመሆኑ ጉዳይ ነው። የእናንተ ወደፊት የሚፈጸም ነው፣ በፍጡር ደም ነው እናንተ ቤዛ የሚሆናችሁ፣ እኛ ደግሞ አስቀድሞ የተፈጸመልን ነው። እዛ ላይ ጌታ አስረጦኛል እኮ የእናንተን ተረድቼዋለሁ እኮ በደንብ አድርጌ። አሁን እኔ እሱ ጋር ልነግረው የነበረው ይሄ ሞት የሚለው መልአኩ ማነው በጉ ይታረዳል የተባለው ዘላለማዊ ህይወት ላሉትም ወይ ደግሞ ገሃነም ለገቡትም ምናምን እነሱንን ካሁን በኋላ በዚህ ምድር ላይ እያለን እቺ ሩህ ወይም ነፍሳችን ከስጋ ተለይታ የምትወጣው ይሄ የሞት ሂደት እሱ ነው የሚታረደው እንጂ አሁን የእናንተ ሞትን አሸነፋችሁ አይደለ? የተፈጠረው ሞት አላህ የተፈጠረው ሞት አይደል? አዎ የተፈጠረው ሞት ማለት ነው። ሞትን ለምን ፈጠረው? ቆይ እስቲ ንገረኝ። አላህ ሞትን ለምን ፈጠረው? ለምን ፈጠረው ሞት? የሰው ልጅን በቃ ያንኛው ወደዛኛው እንዲሄድበት ነው። አሃ አደም በፈቃዱ ነው የሞተው ወይስ ተቀድሮበት ነው? ሁሉ ቀደር እኮ ነው። ስማ በእናንተ ከመጣንም እኮ ቅድማ የሞትን ፈጣሪ አልፈጠረውም ብለህ ነበር። እንዲያው ላስቆም ነበር ያን ቆርጠን ብዬ ነው እንጂ ሞት የተፈጠረ አይደለም። እና ምን ነው የተፈጠረ ካልሆነ ወይ ቅድም እኮ ነገርኩ። ቅጣት ነው። ቅጣት ወደ ጸበለስ ናት እኮ። አዎ ጸበለስ ነው። ምንድን ናት? ምልክት ናት። ስለዚህ አዳም ያችን ሲበላ ወደ ባህሪው ሞት ገባበት እናለን። ሞት ገባበት ማለት ነው ተቀጣ ማለት ነው እንጂ ተቀጣ። እሺ እና ይሄ ቅጣት ሞትን ፈጥሮ አንድ ቆይ ስማኝ፣ ሞትን ፈጥሮን በእስልምና ሞት እኔነት አለው አይደል? አይደል? ምክንያቱም የቂያማ ቀለት ይታያል አይደል? በእስልምናው ሞት ይሄ ምንድነው ስትባሉ እኮ ራሱ ሞት ነው ትላላችሁ አይደል? ሞት ራሱ እኔነት አለው ማለት እኮ ነው። ልዩነት አለው። ለዛ እኮ ነው ያልኩህ የእናንተ ሞት ነው የኛ ሞት ልዩነት አለው። ለዛ ነው የእናንተ በቤዛ የተገለጸው። ልዩነቱ ምንድነው አጎቴ? አዎ ጎበዝ፣ በጣም ጥሩ። አሁን አንተ የኛና የእናንተ ሞት ልዩነቱ የኛ ሞት የተባለበት ገሃነም ለመግባት ገነት ለመግባት ሳይሆን እቺ ምድራዊ ስጋ የአፈር የለበስ ነው። ከዚህ የተነሳ ከዚህ ሲቀር ነው ነፍሳችን ስትወጣ። አሁን እዚህ ምድር ላይ ያለን አይደለ?
ከአፈር የተሰራ ሰውነትና ከአፈርና ከውሃ ተደባልቆ የተሰራ ጭቃ ስጋ ለብሰናል። እኔ ሞት መቼ የተፈጠረው በእስልምና? መቼ ነው የተፈጠረ? የተፈጠረ ነው ስላልከኝ መቼ የተፈጠረው? የተፈጠረው ጊዜማ ቀደም ብሎ ቀድሮት ነበረ። መጀመሪያ ደግሞ ሞት የመጣ በቃቢል አቢል ላይ ሁለት ወንድማሞች ግድያ ሲሞክር ያኔ ነው የመጣ ሞት። መቼ የተፈጠረ ነው ያልኩህ? የተፈጠረ ነው ስለምትሉ በእስልምናው መቼ የተፈጠረው ሞት? አላህ መቼ ነው ሞትን የፈጠረው? እንግዲህ እሱን ጠይቃለሁ። ጊዜዋን አላስታውቅም። የመጀመሪያ ጊዜ ሞተው ግን ነግሬሃለሁ ማን እንደሆነ በመቼ ጊዜ እንደሆነ የመጀመሪያ በቃ እንደዚህ ላድርግ አጎቴ። የገባም ሰው ስላለ ቆይ በጣም ዲስከሽኑ እየተለጠጠ መጣና በደንብ አንተም ተዘጋጅተበት እንድትመጣ አንድ ቀን እንደዚሁ ናና በክርስትናው ሞት ማለት ነው፣ በእስልምናው ሞት ማለት ነው። ሞት በእስልምናው የተፈጠረ ነው ትላላችሁ። እኛ ደግሞ እግዚአብሔር ሞትን ፈጠረ ብለን አናምንም። ቅጣት ነው በእናንተ። አዎ ተፈጠረበትን ደግሞ ፐርፐዝ እሱንም ይዘልን ትመጣለህ። በዛ ላይ በቃ እንቀጥላለን። እኔ ብቻ እንዳልወራ ሌሎችም ስላሉ ቀጥሎ ብዬ ነው። በቃ በሌላ ቀን አገኛለሁ አጎቴ። እሺ በርታ። ኦኬ እሺ፣ እናመሰግናለን። በደንብ ያው ናና በተለይም ከቤዛነት ጋር ያሉትን በደንብ የኛንም ያው የእናንተንም ከቤዛነት ጋር ያለውንም በደንብ ያው ከገነት የወጡበትን ምክንያቶች እናንተ ጋር በደንብ ያው እኛ ጋርም ያለውን በደንብ ያው ከገነት ከወጡ በኋላ ደግሞ ያለውን ምንድነው የገጠማቸው የሚለውን እኛስ ያ ነገር ነክቶናል አልነካንም የሚለውን በደንብ ያው እኛ ደግሞ ምን ብለን ነው ምናምነው የሚለውንም በደንብ የኛንም በደንብ አጥናው ለማለት ነው። በተረፈ ሞት ጋር የነገረህንም መቼ ነው ሞት የተፈጠረው? በእርግጥ ዓላማው የሚሆነው ገሃነምን ለመሙላት ነው። ሞትን አላህ የፈጠረው ብዙ እንዳለፈ ላታገኘው ስለምትችል ገሃነምን ለመሙላት ነው አላህ ሞትን የፈጠረው። ለገነት እሱን በደንብ ይችላል። እሱን እኔ ልየው ተወዝም ለአንተ ተወሰን ተው ቼክ አድርገው እንትን በለው። ምክንያቱም ባይሞቱ ኖሮ ያጠፋቸው ነበረ። ኃጢአት ባይሰሩ ምንም ኃጢአት ባይሰሩ ስለሚያጠፋቸው ቃል ኪዳን የተግባባው ከገሃነም ጋር ነው። እጅግ ብዙ ጥቅሶች ልሰጥ እችላለሁ። ገሃነምን ከሰዎችም ከጂኒዎችም የመሙላት ቃል ኪዳን ስላለው፣ ገነትን ግን በአዲስ ፍጡራን ነው የሚሞላት። እዛው ላይ ቼክ እንድታደርግ የምመክርህ አዲስ ፍጡራን ገና ይፈጥራል። አላህ ፈጥሮ አልጨረሰም። በዚህ እነኛ አዲስ ፍጡራን የሚፈጠሩት ምንድን ናቸው? ገሃነምን የሚሞላው አላህ በእግሩና በሰዎች ነው የሚሆነው። ምንም እንኳን እግሩ አትቀበለውም አዲሱን። እንደዛ በእግር የሚል የለም እኮ። ባለፈው እኮ እንደዛ እናገናኝተን አፉ ዘግቶ ሄዷል። ማን ነው የዘጋው? እንጂ የሆነ አንድ እንደዛ እያወራ ኑሮ እግሩ ገሃነም ይገባል እንደዚህ ምናምን ሲል ከዛ እንዲያውም እየሮጡ ነው ያሉ ምናምን አልከኝም እንዴ? ይሄ አላህ እግሩ ገሃነም ነው የሚለው ላይ እና አላህ ላይ ተቀይሮ ምናምን ተሰላችሁ። አንተ ለሞገስ ስላልፈጠርኩ ነው እንጂ ገሃነምን ሊሞላት ያሰበው በሰዎችና በጂኒዎች ነው አይደለ? በድንጋይ ይላል። ድንጋይ የሚል አላየሁም። አክቹዋሊ በድንጋይ የሚል ችግር የለም። አጠራ አለ እንደዛ ነው። በድንጋይ ምን ሞላት ይላል። ቃቲ የምትለው ምን ሲጫንባት ነው? ቃቲ የምትለው ገሃነም ምን ሲጫንባት ነው? እሱ ሐዲስ የለም እኮ አልኩህ እኔ። እንደዛ የሚለው ሐዲስ የውሃብዮች ነው። እነሱ ትርጓሜ ወደ ጎን እንትን ያሉት ነው። ሌላ ጉዳይ ነው። እግር ማለት የአላህ እግር ትርጓሜን አስቀምጠልን። እሺ እንዴ እኔማ አሁን ተፍሲር አልሰጥም። ጠበሪን ትቀበለዋለህ? ኢማም ጠበሪ እግር የሚለውን እግር ብሎ ነው ያስቀመጠው። እግር የሚለውን እግር ብሎ ነው ያስቀመጠው። የዋሃብያዎች ነው ብለሃል። ያንተው ያባሽህ ኢማሙ ጠበሪ እግር ብሎ ነው ያስቀመጠው። ኤኒዌይስ ሜቢ አለውኝ ቶፒኩ እንትን እንዳይሆን ወደ ቤዛነቱ ላይ እንመለስና ከቤዛነት ጋር በተያያዘ ሜቢ ማማ የምትይው አለ፣ ሰሚራ አለሽ፣ ሰሚራ ብሩክ እና ኤፍናን ኦርቶዶክስ ዴብ እንዴት ናችሁ? ብለናል። አላ ጥያቄ መጠየቅ እችላለሁ እኮ። ኦኬ ከቤዛነት ጋር በተያያዘ ሆነ ቀጥይ። የእናንተ መመለስ የእናንተ የተነሳ ስላለ
ከቤዛነት ጋር በተያያዘ ከአረፋ ጋር በተያያዘ የምትመልሺውም ካለ እሱንም የተወሰነ ማለት ትችያለሽ። ግን ከቤዛነት ጋር የተያያዘ ደግሞ ጥያቄ ከሆነ ጠይቅን። ምላሽ ከሆነ ግን ያነሳናቸው ብዙ ጥያቄዎች ስላሉ እነኛ ላይ ፈለግሽው መርጠሽ መሞገት ትችያለሽ። እኔ እንኳን እሱ ጋር የሚያያዝ አይመስለኝም። የኔ ጥያቄ ሌላ ነው እና እሱን ከፈቀዳችሁልኝ እጠይቃለሁ። ርዕሳችሁ ካልሆነ ግን ችግር የለውም፣ ሌላ ጊዜ ይገባለሁ። ያ ቶፒኩ ላይ ቤዛነት ጋር በተያያዘ ማንኛውንም ጥያቄ ከቤዛነት ጋር ከሞት ጋር እንደዚህ የተያያዘ ከሆነ ወይንም ከቤዛነት ጋር የተያያዙ እሱን እናስተናግዳለን። ጥያቄ ከሆነ እሱን እንቀበላለን። ከዛ ውጭ ግን የእናንተን ደግሞ መመለስ ከሆነ ያ ድነት ላይ ሆኖ ማለት ነው። ያ ምንድን ነው ጥያቄሽ? እንቀበላታ። አሁን አንድ ሰው የቤዛነቱን ፎይ እህታችን እንኳን በሰላም መጣሽ እና ቤዛነት ላይ ለምሳሌ ለእናንተ እኛ ቤዛችሁ ተብለናል፣ አይሁዶችና ክርስቲያኖች የቂያማ ቀን እናንተ ተራራ የሚያክል ኃጢአት ተሸክማችሁ ትመጣላችሁ። እኛ ግን የእናንተ ቤዛ ሆነን በአይሁዶችና ክርስቲያኖች በእኛ እናንተ ጀነት ትገባላችሁ እና የእኛ ቤዛነት ለእናንተ ምን አይነት ቤዛነት ነው? እሱም ብታስረጅን በእስልምና ያለው መዝሙር የኔን የጠየቀኝ ከሆነ የእውነት እኔ እንኳን የመመለስ እንትን ችሎታ የለኝም። ብትፈቅዱልኝ ብጠይቅ ደስ ይለኛል። እውነት ከኔ በቃ በዚሁ በቤዛነት ላይ ባለው ያኔ ስለ ድነት ነው አይደል ነገሩ? የኔ ድነት ጋር ይጠጋል። ለዛ ነው ጥያቄ። ቤዛነት ላይ አርጊውና ድነት ግን ከቤዛነት ጋር ያገናኙና ለምሳሌ እኛ ኢየሱስ ክርስቶስ ቤዛችን ነው እንላለን። ከምን አንፃር እንዳልን ስናነሳ ነበር። እዛ ላይ ጠይቄ ችግር የለም ማለት ጥያቄ ላንሳና ነው ከኢሪሳችን ጋር ፍጹም የተለየ ነው ካላችሁ ይቀራል ወይስ እንዴት ላድርገው? ማለት እኔ አሁን ቤዛነትና ድህነትን ብዙም እንትን አይራራቅብኝም። ለዛ ነው ጥያቄሽን ተጠየቅሽ ግዴታ መመለስ ስላለብን ነው። ማይገናኝ ጥያቄ ከሆነ ቶፒክ ስለሚያወጣን ነው። ሜቢ ያውልሽ ክርስቶስ ለኛ ለምን መሞት አስፈለገው ምናምን የሚሉ ጋር በተያያዘ ሞት እንዴት መጣ ከነዚህ ጋር ተያያዙ እሱም በክርስትና በኩል ያለውን ነገር በትንሹ ማውቃለሁ ብዬ አስባለሁ። በትንሹ እስቲ የእስልምናውንስ ልነግሪኝ ትችያለሽ? እንደዛ ከሆነ ማለት ባውቅም ራሱ የማብራራት ብቃቱ የለኝም እና ስህተት ነገር ተናግሬ ደግሞ እስልምና ላይ እንትን ከሚል በደንብ የሚያስረዳ ሰው ቢገባ ደስ ይለኛል። ተረዳኸኝ? ኦኬ እንደዛ ከሆነ ቶፒክ ላይ እስቲክ እናድርግ። በቃ እንደዛ ከሆነ ለክርስትና ጥያቄውን አንሳና ጥያቄው ከቶፒኩ ውጪ ይሁን አይሁን ብትነግሩን ደስ ይለኛል። ይቻላል? ያው እንደዛ ነው። ኃጢአት ድነናል ወይ በሚለው ነገር ነው። በዛ ዙሪያ ነው የኔ ጥያቄ። ከዳንስ ነው። እሺ እኔ ሁሉም ሰው ኃጢአት ይሰራል ብዬ አምናለሁና ማለት ምንም ያህል ጻድቅ ቢሆን የሰው ልጅ ኃጢአት ከመስራት በቃ ተፈጥሮችን እንትን አይልም ብዬ ነው ማምነው። ምክንያቱም ምድር ላይ ሰይጣንም ስላለ በጣም እንወሰወሳለን እና ምን ልፈልግ ነው በክርስትና አንድ ጥሩ የሚሰራ ሰው በኢየሱስን የሚያመልክ ሰው በጣም ጥሩ መልካም ነገርን የሚሰራ አምላክ የሚወደውን ነገር የሚሰራ ሰው ተሳስቶ የሆነ ነገር ቢሳሳት ለምሳሌ ወይ ቢሰርቅ የሰው ልጅ ነን እና መሳሳታችን አይቀርም። ቢሰርቅ ወይ ደግሞ ሰው ቢገል ድንገትም ሊሆን ይችላል ፈልጎም ሊሆን ይችላል። ብቻ የሆነ መጥፎ ነገር ከአስርቱ ትእዛዛት መካከል አንዱን ኃጢአት ቢሰራ ይሄ ሰውዬ በአንዱ ስህተት ምክንያት ያ ሁሉ መልካም ስራው ሚዛን ላይ ሳይቀመጥለት ይቅርታ ሳይጠይቅ ከሞተ አሁን ለምሳሌ ዛሬ ዘርቶ ይቅርታ የማግኘት ሰዓት ሳያገኝ ወዲያው ከሞተ ግን ብዙ መልካም ስራ ሰርቷልና ያ ነገር ሚዛን ላይ ሳይቀመጥለት ፈጣሪ ለዚህ መልካም ስራው ለዚህ መጥፎ ስራው ቀጥቶ ለመልካም ስራው ይመነደዋል ወይስ አይ በዚህ ትንሽ ስራ ብቻ እድሜ ልኩን የሰራው ነገር ገደል ከቶ ገሃነም ይከተዋል? ይሄንን ነው ማወቅ ፈልገው። ከርዕሳችሁ ጋር የማይገናኝ ከሆነ ሌላ ጊዜ ገብቼ እጠይቃለሁ። ችግር የለውም። አመሰግናለሁ። ይሄው ነው ጥያቄ። ችግር የለውም። እናመሰግናለን። እሺ ማማዬ ወይስ መዝሙር ያሬድ ማናችሁ ትሄዱበታላችሁ? እኔ ቅድም ስላወራው ሌሎቻችሁ ሄዱበት። ግን ይሄንኑ ኮንሰፕት
እሷ ደግሞ በእስልምናው እንደዚህ አይነት ሲናሪዮ ቢፈጠር ምን እንደሚገጥም ብትነግረን ደግሞ እርግጠኛ ነኝ ታውቃለች። ምክንያቱም በደንብ ነው ያብራራችው ይሄንን እና እርግጠኛ ነኝ ታውቃለች ያስባለሁ። እና በእስልምናው እንደዚህ አይነት ኬዝ ቢፈጠር ምንድነው ውሳኔው የሚለውንም ሆፕሊ ትነግሪናለሽ ብዬ አስባለሁ። የኛን ግን ወይ ማማዬ ወይ አንዳችሁ ይሉና ከዛ ወይ ሀሳብ ካኝ ጨምራለሁ። ፎይ ዴስ እሺ ማማዬ ቀጥይሽ። ሰላማችሁ ይብዛ። እንዴት አመሻችሁላችሁም? ሰላም ብያለሁ ከታችም ከላይም ያላችሁ። ያው የጠየቀችው ጥያቄ ለምሳሌ አንድ ክርስቲያን በምግባር እየኖረ ክርስቶስን እያመለከ ነገር ግን በሆነ ባላወቀው ነገር ሳያውቅ የሆነ ኃጢአት ቢሰራ ማማዬ ሳያውቅ ላይሆን ይችላል ውዴ፣ እያወቀም ነው። ኦኬ እሺ ሶ ያ ሰው የሆነ ውድቀት ውስጥ ቢገኝ ኃጢአት ቢሰራ ጌታ ሊፈርድበት ይችላል ወይ? ከሆነ ጌታ ኢየሱስ እንደተናገረ ዮሐንስ ራዕይ ምዕራፍ 2 ቁጥር 16 ላይ እንግዲህ ንስሐ ግባ አለዚያ ፈጥኜ እመጣብሃለሁ በአፌም ሰይፍ እዋጋሃለሁ ብሏል። ስለዚህ ጌታ ንስሐ ገብተን ካልጠበቅ ነው ጌታ በአፉ ሰይፍ እንደሚዋጋን እንደሚፈርድብን ተናግሯል። በቃ በግልጽ ቃል ማለት ነው። ስለዚህ አንድ ክርስቲያን ለዛ ነው ጌታ ኢየሱስ ያችን ዕለተ ምጽአት እንኳን ከኛ ቀን የሚሰወረብን ዕለት ክርስቲያናዊ ምግባርን እንድናሳይ ዕለት በንስሐ እየተመላለስን በጽድቅ እየተመላለስን እርሱን እንጠብቀው ዘንድ ነው። ያችን ቀን ራሱ አላውቃትም በማለትም ጌታ ኢየሱስ የተናገረው ባይዘውና አንድ ሰው በኃጢአት ከወደቀ ቶሎ ብሎ ራሱን ለካህን ማሳየት እንዳለበት ሉቃስ ወንጌል ምዕራፍ 17 ላይ እንደተናገረው አንድ ሰው ወደ ካህን ሄዶ ኃጢአቱን መናዘዝ አውቆም ሆነ ሳያውቅ ያደረገውን ኃጢአት ለካህን አሳይቶ ኃጢአቱን ለካህን ተናግሮ ከጌታ ይቅርታውን መለመን ወይም ደግሞ ምህረትን ማግኘት አለበት። አለበለዚያ ግን ጌታ እንደተናገረው በአፌ ሰይፍ እዋጋሃለሁ ዮሐንስ ራዕይ ምዕራፍ 22 ቁጥር 11 ጀምሮ ሲናገር አመፀኛው ያምፅ ርኩሱም ይርከስ ቅዱሱም ይቀደስ እነሆ ቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሏል። ስለዚህ የምትሰሩትን ስራ ቶሎ ብላችሁ ንስሐ ግቡበት። ሳታውቁም ሆነ አውቃችሁ በምትሰሩት ስራ ቶሎ ንስሐ ግቡ፣ አለበለዚያ ግን መጥቼ ፈርድባችኋለሁ ብሎ ጌታ አስጠንቅቆናል። ስለዚህ ጌታ ኢየሱስ ክርስቶስ ስላስጠነቀቀን እኛም ደግሞ ክርስቲያናዊ ግዴታችንን እንወጣለን ማለት ነው። ክርስቲያናዊ ግዴታችን ምንድነው? በጽድቅ መመላለስ፣ መትጋት፣ መፍጨርጨር፣ መልካም ነገሮችን ማድረግ። ለዛ ነው ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ መልካም ፍሬን የማያደርግ ዛፍ ይቆረጣል ወደ እሳትም ይጣላል ብሏል ጌታ። ስለዚህ መልካም ፍሬን ማድረግ አለብን። አንዲት ነገርን ብትሆን በዛች ነገር ላይ ቶሎ ብለን ራሳችን ለካህን ማሳየት እንዳለብን መጽሐፍ ቅዱስ ስለሚናገር ማለት ነው። ማቴዎስ ወንጌል ምዕራፍ 25 ላይ ከተመለከታችሁ ጌታ መንግስተ ሰማያትን በ10 ቆነጃጅቶች ምሳሌ ይሰጣል እና ካያችሁት እዛ ላይ 5 ቆነጃጅቶች ኩራዙንም ጋዙንም ይዘው ወደ ጌታ ይሄዳሉ። ግማሹ ደግሞ ኩራዙን ይዘው ነገር ግን ጋዙን አልያዙም። ጋዙን ይዘው ነገር ግን ዘይቱን አልያዙም። እና እነዚያ ብልህ የሆኑ 5 ሴቶች ግን ጌታ መጣ የሚለውን ድምጽ ሲሰሙ ቶሎ ብለው የያዙትን ዕቃ ይዘው ለምንሰራው ነገርም ደግሞ ንስሐ ያስፈልገናል። አለበለዚያ ግን ጌታ በሩን ዘግቶ አላውቃችሁ ይለናል ማለት ነው እና አስጠንቅቆናል። ባስጠነቀቀን መንገድ ደግሞ መሄድ አለብን። ይሄ ነው የምለው። እሺ ማማዬ በጣም አመሰግናለሁ ውዴ። እኔ አሁን ለምሳሌ አንድ ሰው ክርስቲያን ሆኖ ብዙ መልካም ስራ ሰርቶ ድንገት የሆነ ነገር ሰርቆ እንደዚህ ሲወጣ መኪና ገጭቶት ወዲያው ቢሞትስ ንስሐ ሳይገባ ያ ሁሉ መልካም ስራው ገደል ገብቶ ገሃነም ይገባል ወይ ስለው እንደዛ አዎ ነው። እና ጥያቄው ተመልሶልኛል በነገራችን ላይ በጣም አመሰግናለሁ። እንደዛ አይደለም። ፎይ ኤፍናን ይኸውልሽ አንደኛ የተነገረውን ነገር በደንብ ትይዢ ያልተባለውን ተባለ ብለሽ ካልሽ ትክክል አይደለም። እውነቱን ለምን እኛ በጣም በቅንነት እየመለስልኝ ስለሆነ አንቺም ደግሞ አትሊስት ባታምኝበትም የተባለውን ነገር መድገሙ ትልቅነትሽን ያሳያል። ያልተባለውን ነገር ካልሽ ግን ውሸታም ሊያስብልሽ ነው። ያለችው ማማዬ አለች እኮ መዝሙር ቆይ ያለችው ምንድነው ማማዬ? ይኸውልሽ አንድ ነገር ወቅ በእለት ክርስቲያን የጸሎት ጊዜ አለው። እሺ የጸሎት ጊዜ አለው። ለምሳሌ አባታችን የሚለው ጸሎት ማንም ክርስቲያን ይጸልዋል። ጊዜ የለኝም ጊዜ አለኝ የሚለው ሁሉም ይጸልዋል። ለምን እንደሚጸልይ እዚህ አንድ ሰው ለምሳሌ ጥሩ ሰርቶ አልሽ የሆነ መኪና አደጋ ቢያጋጥመው ምንድነው ውሳኔው? እሱ ለእግዚአብሔር እንሰጣለን።
ከኔና ካንቺ የሚጠበቀው በኤክሴፕሽናል ጉዳይ ሃይማኖት አይሰራም። ኦኬ ለምሳሌ አሁን መስማትና ማየት ማንበብ የተሳነው ሰው ምንድነው ይድናል ወይስ አይድንም ብልሽ አይ ፍርዱ የፈጣሪ ነው የምትያረው the same thing ኤክሴፕሽናል ነገሮች ላይ ትምህርት አይሰራም። ኤክሴፕሽናል ነገሮችን ለእግዚአብሔር እንሰጣለን። ያ ሰው ምን ነበረ በህይወቱ የት ዋለ ምን አረገ በልቡ ምን አይነት ጸጸት ይሰማው ነበረ የምናውቀው ነገር የለም። ልብና ኩላሊትን የሚመረምረው አምላክ እግዚአብሔር ነው። በውስጥ ክርስትና ስትሆኚ በጥምቀት ከምታገኙ ጸጋ ውስጥ አንደኛው መንፈስ ቅዱስ ነው። መንፈስ ቅዱስ ትልቁ ነገር በውስጥሽ እኛ የእግዚአብሔር ማደሪያዎች ነን፣ የመንፈስ ቅዱስ ማደሪያዎች ነን። መንፈስ ቅዱስ ትልቁ ነገር ምንድነው የሚያደርገው? አንድ ሰው ኃጢአት ሲሰራ ይወቅሰዋል። ኦኬ በደል ሲሰራ ይወቅሰዋል። ቶሎ ብሎ ንስሐ እንዲገባ ህሊናውን ይወቅሰዋል። ኦኬ ምክንያቱም ሰው ንስሐ መጀመሪያ ለራብ እግዚአብሔርን በድያለሁ ብሎ ከእግዚአብሔር ጋር ይነጋገራል። በኋላ ደግሞ ከንስሐ አባቱ ጋር ይነጋገራል። ስለዚህ መንፈስ ቅዱስ በውስጣችን እስካለ ድረስ እስካልካድነው ድረስ እለት እለት ኃጢአት ስንሰራ ይወቅሰናል። እንድንጸልይ፣ እንድንበረከክ፣ እንድናለቅስ፣ ይቅርታ እንድንጠይቅ ካልካድነው በስተቀር አልፈልግም መንፈስ ቅዱስን ሰድበን ካላላቅነው በስተቀር ይህን የመጸጸት ህይወት በሁላችንም ክርስቲያኖች ውስጥ አለ። ስለዚህ ይሄ በኤክሴፕሽናል ኬዞች የት ይገባል ብትይ ፍርዱን ለእግዚአብሔር እንሰጣለን። ከኛ ግን የሚጠበቀው ምንድነው? እድሜና ጊዜ ያለን ሰዎች ከኛ ምን ይጠበቃል? ጊዜ የተሰጠን ሰዎች ከኛ ምን ይጠበቃል? ምንድነው ከኛ የሚጠበቀው ምግባር? ንስሐ መቼ ነው መግባት ያለብን? ጸሎታችን ላይ እለት የንስሐ ጸሎት አለ እለት የምናቀርበውና እነዚህ ሁሉ ከእግዚአብሔር ዘንድ ምህረትን ይቅርታ የምንጠይቅባቸው ሚንሶች ናቸው ማለት ነው። ኤርፍናና ማማይም ያለችሽ ያንን ነው። ንስሐ ይገባል ያለች በጣም ጥሩ ነው። ልቡን አደንድኖ ግን ትዕቢተኛ ሆኖ አንዴ ቆይ ልጨርስልሽ። ልቡን አደንድኖ ትዕቢተኛ ሆኖ ንስሐ አልገባም ያለ ሰው ካለ አዎ ይቀጣል። በትዕቢተኝነት የእግዚአብሔር መንግስት ስለማትወረስ እግዚአብሔር ይስጥልኝ። እሺ አመሰግናለሁ። መዝሙሬ አንዴ ፎይ አንዴ ልናገር ይቅርታ ጋር መዝሙር በተናገረው የተረዳው አሁን እኮ ጀነራል አድርጊውና ኃጢአት የሚሰሩ ወይንም ደግሞ የሆነ የሚደርብ ድምፅ አለ የኔ ነው። ኦኬ አሁን እሺ ኖርማል ነው። አሁን አንቺ ምን አደረግሽው መሰለሽ? ይሰርቅ የሚዘሙት ወንጀል የሚሰሩ ይሞቱ የት ነው የሚገቡት አለችሽ አይደለም ብለሽ ጠየቅሽ ወይ? ከዛ ወዲያ መለሽውና አንቺ ቅጽበታዊ ያደረግሽው ሰው የሆነ ምን አደረግሽው? አንቺን ኤክሰፕሽናል ነገር ላይ ዶክትሪን መመስረት ፈለግሽ። ለምሳሌ አንድ ሰው መንገድ ላይ እየሄደ ስለት ይዞ ያኛው ሊሰርቅ ሄደ። እንደዚህ ለማለት ሊሰርቅ ሄደ። ሊሰርቅ ሲሄድ ሴፍ ይዞ ነው ሄደው። ባለቤቱ ድንገት ብልን ሲል ቤቱ ጓጓጓጓ ሲል ሰማና ሴፍ አነሳ። ሁለቱም ሴፍ አነሱ። ድንገት በር ላይ ተገናኙ፣ ተቀጣቀጡ። ከዛ ገደለው ባለቤቱ ሌባውን። ማንኛው ነው ገሃነም የሚገባው? እኔን እየጠየቀኝ ነው? ያ እንደዚህ ብዬ በጠይቅሽ ማንኛው ነው ገሃነም የሚገባው? እኔን ባጠይቀኝ ደስ ይለኛል እኮ ኤክሰፕሽናሎች። አሁን ይሄ ኤክሰፕሽናል ሳይሆን ሊትራል ጥያቄ ነው የጠየቁት። ጥያቄው ግን እንዴት መሰለ? ጥያቄው እኮ አይገናኝልኝም። አንተ ካልገው ጋር አይገናኝም። ታዲያ አንቺ ያልሽው ሊሰርቅ ሄዶ ሰርቆ ሲመለስ እኔ ጥያቄ መሰለ አንድ ሰው በጣም መልካም ስራን እየሰራ በድንገት የሆነ ስህተት ሰርቶ ንስሐ ሳይገባ ቢሞት በዛች እኮ ሞተ እኮ ይሄ ንስሐ ስላልገባ ብቻ ንስሐ ስላልገባ ብቻ በዛች ትንጥዬ መጥፎ ስራው ብቻ ገሃነም ሊወረወር ነው ወይ ለዘላለም ህይወት ነው ወይስ ፈጣሪ ሞቷል እኮ ይሄም ቢሰርቅ ሄደ። አንቺ ባመጣሽው ሎጂክ ነው የመጣው። ቢሰርቅ ሄደ እኮ አይደለም የሆነ ስህተት ምንም ፕሊዝ አዳምጪ። የንስሐ ህይወት እንዳለው ተነግረውሻል። ፍርድ ደግሞ ኤክሰፕሽናል ነገሮች ላይ ለእግዚአብሔር እንደምንተው ነግረንሻል። ነገር ግን ሊሰርቅ ሄደ። እኔ እያልኩሽ ያለሁት አንቺ ያልሹን አመጣውልሽ። ሊሰርቅ ሄደ እና ሴፍ ይዞ ነበረ። ባለቤቱም ደግሞ የንብረቱ ጌታ ሴፍ ይዟል። ሁለቱ ተደባደቡ። ሌባው ተገደለ። ፍረድ ውስጥ ሌባው ተገደለ እንበል፣ ወይንም ደግሞ ተጣሉና ድንገት መንገድ ላይ ሴፍ ይዘው አንደኛውን ገደለ። ነፍስ ገዳይ በማለት ኦኬ ገዳይ ነው እንትን የሚለው
ገሃነም የሚገባው ወይንስ የሞተው ነው ገሃነም የሚገባው? ኦኬ ገዳይስ ንስሐ ከገባ ገነት አይገባም? እንደ እስልምና ሁለቱም ገሃነም ነው የሚገቡት። ኢማጅን ገዳይም ሟችም ሁለት ሙስሊሞች ተጣልተው ሎክ ሴፍ ዘው ኦኬ፣ ቢጣሉ ስለ እስልምና እያስተማራችሁ ከሆነ እኔ ልውጣና የኔን ጥያቄ እሺ፣ አመሰግናለሁ። በቃ እንዳወጪ ማለት ስለ እስልምና እንዳልሽው ቆይ ተረጋጊ። አንቺ እንዳልሽው ችግር የለውም ልጆቹን አስተምር። እኔ ስታግ አንቺ እንዳልሽው ድንገት ቅጽበታዊ ሁለት ሙስሊሞች ቢጣሉ ከዛ አንደኛውን ቢገለው እኔ አላልኩም እንደዛ እኮ። ይሄ ያንተ ጥያቄ ነው። ራስ ጠይቀህ ራስ እየመለስከው ነው። ይሄን አልጠየቅኩም እኔ። ድንገት የሆነ ስህተት ቢሰራ ምንም ሊሆን ይችላል። ከፈለገ በአይኑ ሊሆን ይችላል። ሰው በአይኑ ስህተት ስለሚሰራ አንተ ያነሳው ጥያቄ ያንተ ነው፣ መልሱም ያንተ ነው። ስለዚህ እኔ ምን እሰራለሁ? እፎዬ ተረዳኸኝ? ኤፍናን ወይ ምክንያቱም ያለሽ አንዳንድ የጥቁር ድንጋይም ብዙ ጊዜ እየዞርን ወደሱ የምናስብ ከሆነ ስለ ጥቁር ድንጋይ ብቻ ነው አስተሳሰባችን፣ እንደዛ የተደፈነ ሊሆን ይችላል። ምክንያቱም ይሄ ሎጂክ አንቺ ጋር ሲመጣ ዘወረስት ነው አልኩሽ። ምክንያቱም ጥቁሩን ድንጋይ እያመለኩ ያሉ ሰዎች ሁለት ድንገት ቢጣሉ የተገደለውም ገዳዩም ገሃነም ይገባሉ። በቃ ጥያቄ እያነሳህ እኮ ነው። አሁን አንተ ጥያቄ ራስህ ታነሳና ትመልሳለህ። የኔን ጥያቄ አይደለም ወደ ሌላ ነገር ገብተሃል እኮ። ስለ እስልምና እያስተማርክ ከሆነ ችግር የለውም ማስተማር ትችላለህ። እኔ ልውጣ፣ ግን ጥያቄ ላይ ቁመ ጥያቄሽን ግልጽ አድርጊ በለኝ። ግልጽ ካልሆናለ አይደለም ይሄ አይደለም እኔ ጥያቄ ያልኩ ነው ብለህ ያብራራ ስለሆነ አያስፈልግም። የኔ ይሆን ነው እህታችን ለምን ትጨቃጨቂያለሽ? ይኸውልሽ ምን እየተጨቀጨቅኩ እኮ አይደለም እኮ ግን እዚህ ምን እሰራለሁ ነው እኔ የጠየኩት ላይ የማትመልስልኝ ከሆነ ራስህ ጥያቄ እያነሳ ነው። ሁለት ሰው አንድ ሰው የሆነ ሰው ሊገል ሂዶ ቢሞት ቢገደል ምን ይደረጋል ብለህ ራስህ ጥያቄ አንስተህ እየመለስክ ከሆነ ማስተማር ከሆነ ችግር የለውም። እሺ ታችኝ እማራለሁ። አትንታጭ ተረጋጊና እያስተማርኩ ሳይሆን የተባለውን ነው ያልኩት። እኔ ሐዲሱ ምንድን ነው የሚለው? ሁለት ሙስሊሞች ሴፍ ይዘው አንደኛው አንዱን ቢገለው ገዳይም ሟችም ገሃነም ነው የሚገቡት ነው የሚለው። እኔ ስለ እስልምና አዳምጪ። ሙስሊም እንደመሆንሽ ይመለከትሻል። ሟቹ ንስሐ መግቢያ ጊዜ የለውም፣ ገዳዩ ንስሐ መግቢያ ጊዜ ያለው። ሁለቱም ገሃነም የሚገቡ ከሆነ ንስሐ መግባት አይጠበቅበትም። ሟቹ ደግሞ ተነስቶ ከመቃብር ንስሐ ሊገባ አይችልም። እንደኛ ግን ምን ተባልሽ? ቆይ አዳምጪ። እንደኛ ምን ተባልሽ? ንስሐ እንዲገባ አንድ ሰው ኃጢአት እንዳይሰራ መጽሐፍ ቅዱስ የመንፈስ ፍሬና የስጋ ፍሬ ብሎ ገላትያ ምዕራፍ 5 ላይ ከቁጥር 19 ጀምሮ አስቀምጦታል። ሌብነት፣ ስካር፣ ዝሙት እንደዚህ ወዘተ አንቺ የምትያቸውን ነገሮች በሙሉ የስጋ ፍሬ ናቸው። እነኚህን የሚሰሩ እግዚአብሔር መንግስት አይወርሱም። ግን ኤክሰፕሽን እንደዚህ አሁን አንድ አድርጎ እንደዚህ ቢፈጠርስ ፍርዱን ለእግዚአብሔር ነው የምንተወው። ባህሪው ከሆነስ ለምሳሌ እንደ ነብይሽ ዘማዊ ቢሆንስ፣ ዘራፊ ቢሆንስ፣ ገዳይ ቢሆንስ ገሃነም ይገባል። ቆይ ተረጋጊ። እንደ ሳቦቹ እንደ ነብይሽ አይነት ከሆኑ ገሃነም ይገባሉ። ለምን? አንደኛ በክርስቶስ ባለማመናቸው። ችግር የለውም። እኔ እኮ ብያለሁ ስለ ሐዲስ እና ስለ ነብዩ ማስተማር ከፈለክ ታቸው ርጃ አዳምጣለሁ። ታቸው ልጅና አዳምጪ። ለምሳሌ እንደ ነብይሽ የሚዘርፉ ከሆነ የጦር ዘረፋዎች ምዕራፍ ሱራ 8 ሱረቱ አንፋል ላይ ቁጥር 1 ላይ እንደሚናገረው ከጦር ዘረፋዎች ገንዘብ ይጠይቀዋል። የጦር ዘረፋ ገንዘብ ያላህና የመልእክተኛው ነው። እንደ ነብይሽ የሚሰርቅ ከሆነ ልምዱ ከሆነ ገሃነም ይገባል። ክርስቲያንም ሆኖ ዘራፊ ከሆነ እንደዚህ ገሃነም ይገባል። ስለ ዝርፊያ ስላነሳሽ ስለ ሌብነት ስላነሳሽ ነው። የሚሰርቅ ከሆነ እንደዚህ የሚያደርግ ከሆነ ገሃነም ይገባል። በቃ አትስረቅ ተብሏል። አይ እንደው አንድ ቅጽበታዊ አንዲት እንትን እለት እለት ክርስቶስን መምሰል አለብን። አዎ መምሰል አለብን። ነገር ግን እንወድቃለን፣ ኃጢአት እንሰራለን። አዎ ለዚህ ነው ዮሐንስ በመልእክቱ ኃጢአት የለብንም ብንል ሐሰተኛ ነን የሚለው ለዚህ ነው። ኃጢአት እናደርጋለን። ኃጢአት ከሰራን ደግሞ ንስሐ መግባት አለብን። ንስሐ ስንገባ ክርስቶስ ይቅር ይለን ዘንድ እሱ የታመነ ነው። አይ ኃጢአት አልሰራም፣ ንስሐ አልገባም፣ አልዘርፍም፣ አልሰርቅም፣ አልዋሽም ማለት አንችልም። ኃጢአት እንሰራለን ይለናል መጽሐፍ ቅዱስ። ኃጢአት አንሰራም ማለት ውሸታም ነን። ኃጢአት እንደምንሰራ ይታወቃል። ነገር ግን ኃጢአታችን እንዲያነጻን ንስሐ ሁሌ እንገባለን። እንደ ኦርቶዶክስ ደግሞ ንስሐ አባት ያስፈልገንም ለዚህ ነው። ስናውቅ በድፍረት ሳናውቅ በስህተት የሰራነውን እያልን የምንናገረው ለዚህ ነው። አንዳንዴ ያውቀ የምንሰራው ስህተት አለ፣ አንዳንዴ ደግሞ ሳናውቅ የሰራናቸውም አለ። ለዚህ ነው ንስሐ የምንገባው ማለት ነው።
እና ሜቢ ወአለይኩም ሰላም ሰላም ነሽ? እንዴት ነው? አንድ ሰው ክርስቲያን ነኝ እኔ በራሴ ክርስቲያን ሆናለሁ ታዲያ ምንድን ነው የሚያስፈልገው? አንድ ሰው ክርስቲያን መሆን እፈልጋለሁ ቢል በራሱ ምንድን ነው የሚያስፈልገው? አይዋ አንድ ሰው ክርስቲያን ሆናለሁ ካለና በራሱ ምንድን ነው የሚያስፈልገው? ክርስቶስን ማመን። ከዛ በክርስቶስ አመንሽ ደግሞ በእርሱ አምነሽ መጠመቅ፣ ስርዓትን መፈጸም። ሜቢ አግኝተሽኛል ነው ይብራራልሽ። ያኔ የሚያስፈልገው ነገር ያኔ አንድ ሰው ክርስቲያን ነኝ ለማለት ምን ያስፈልገዋል? ለምሳሌ ሀረብ ሀገር ስንኖር ምን ያስፈልገናል? ኦኬ እሺ። ብሩክ የምትለዋለ ብሩክ፣ ቢኒ፣ ዴቭ፣ ማማይና መዝሙር ያልደረሳችሁ የምትሉት ካለ አጠር ባለ ሁኔታ አይ ቲንክ ከእንትን አንጻር ነው ከእስልምና ወጥተው እሱን ታሳቢ ያደርጋችሁ እሱ ትመልሱላቸው። ከእስልምና ወጥተው ጥምቀት ምናምን ያላገኙ ምናምን ይመስለኛል ጥያቄዋ። ሰላም ብያለሁ። ዲያቆን ቢመልሱት ይሄንን። እኔ ሁለት መልስ አለኝ። ይፎ አንደኛው ቄስ ሲሆን ሳውዲ እመጣለሁ በለልኝ። የመጀመሪያው ቄስ ሆኜ እመጣና እውነቴን ነው። እሱን ነገር በጣም በቃ ውስጤ ይሰማዋል። በጣም ብዙ ልጆች በዚህ አይነት ነገር ስላሉ ያስደነግጧቸዋሉ ምላሽ ሲሰጧቸው የሚለው እስልምና እንደመጡ ታሳቢ አድርጎ እህታችን ያው በደንብ ይሄን በውስጥ እናወራለን። ግን በአጭሩ መሰለሽ የመጀመሪያው በክርስቶስ ማመን ነው። ባለሽበት ቦታ ሆነሽ የክርስቶስን ጌትነት፣ አምላክነት፣ አዳኝነት የመጀመሪያው በትምህርቱ መቀበል፣ ትምህርቱን ማመን የመጀመሪያ ይሄ ነው። በቃ ማመን፣ ከዛ ደግሞ ምክረ ካህን በንስሐ አባት ምክር መቆየት፣ ከሳሳቸው ደግሞ በሚነግሩሽ መልኩ ደግሞ ቀጥሎ ያለውን ስቴፖች ማድረግ ነውና በጣም በጣም ቀላል ነው። ማመንሽ በራሱ በጣም ትልቁ ጅማሬና ትልቁ ስኬት እሱ ይመስለኛል። እግዚአብሔር ይስጥልኝ። እፎይ እሺ፣ እናመሰግናለን። ሀያት ሜቢ ግልጽ ይመስለኛል። በዋናነት በክርስቶስ ማመንሽ ነው። ካመንሽ በኋላ ያሉትን ስርዓቶች ምክንያቱም አንቺ በእነኛ ስርዓቶች ካመንሽ በኋላ የአንቺን ድርሻ ተወጥተሻል። እነኛ ስርዓቶች ደግሞ ይፈጸሙልሻል። ማመን አለብሽ በእነኛ ስርዓቶች። ከዛ መጠመቅ፣ ስጋ ወደሙ መቀበል፣ እነኚህን አንቺ አምነሽ ነገር ግን እድሉን ካላገኘሽ አንቺ የምትጠየቅባቸው እንዳልሆነ ዲስክ ላይም ያስቀምጠዋል። የኛ ምዕራፍ 24 ላይ ቁጥር 73 አካባቢ ከአንቺ በላይ ከሆነ ማለት ነው። አንቺ ግን የሚጠበቅብሽ ማድረግ ምችው ምንድን ነው? ትምህርት እየተማርኩ ነው። በደንብ ተማሪ፣ በደንብ ወቂ። ከዛ በኋላ በደንብ ካመንሽ በኋላ ካወቅሽ በኋላ የእኛ አምላክ አይ ቲንክ አትሊስት ሚስጥረ ስላሴን በደንብ ማወቅ። እኛ አምላካችን አንድም ሶስትም ስንል አንድ አምላክ በሶስት አካል የተገለጠ ነው፣ ምን ብለን ነው የምናመልከው የሚለውን እሱም በደንብ ማወቅ። ከዛ ደግሞ ቀጣይ ሚስጥረ ስጋዌን ማወቅ። ክርስቶስ በስጋ የተገለጠ አምላክ ነው። ሚስጥረ ጥምቀትን በደንብ ማወቅ። ከዛ በኋላ ሚስጥረ ቁርባን፣ ከዛ ሚስጥረ ትንሣኤ ሙታን፣ ሞተን አንቀርም የሚለውን እነኝን አምስቱን አማደ ሚስጥራትን በደንብ ከተማርሽ በደንብ ካወቅሽ በኋላ ስርዓቶቹን ትፈጽሚያለሽ ማለት ነው። እስከዛ ድረስ በደንብ ትማሪያለሽ። ከዛ ስርዓቶቹን ስትፈጽሚ ከኛ ጋር አንድ አካል እንሆናለን። አሁን በክርስትናው አምነሽ ስርዓቶቹን ካልፈጸምሽ ኑስ ክርስቲያን ትባያለሽ። ስርዓቶቹን ፈጽመሽ ከአንቺ በላይ ከአንቺ አቅም በላይ ከሆነ ያንን ማድረግ ማችይበት ከሆነ ኑስ ክርስቲያን ተብለሽ ትጠሪያለሽ። እስከምትፈጽሚ ስትፈጽሚ አንድ አካል እንሆናለን። ቢ ግልጽ ነው እህታችን? እንትን ፎዬ
አያቴ እህታችን በቃ ትምህርቱ ላይ አተኩሪ። እኔ አድቫይስ በጣም እንዳንቺ አንቺ ኮንሽ ማለት ነው። ሌሎችም ብዙ ስላሉ በተለይ ሳውዲ ሀገር ኖሬ አውቃለሁ። 2 ዓመት ኖሬ ያለው ወደ አሜሪካ ከመምጣት በፊት እና አይ ነው ችግሩን በጣም እንረዳሻለን። ሶ ምንድነው የምናደርግ የነበረው እዛ እያለን በቃ የመጀመሪያው መማር ነው። የመጀመሪያው ማመን ነው፣ መማር ነው። በቃ እሱ ላይ ፎከስ አድርጊ። አሁን ሌላው ነገር አትጨነቂ። ሌላው ነገር ምንም ብዙም አያስጨንቅሽ። ተማሪ፣ አጥኒ፣ ትምህርትሽ ላይ ህይወት መቀበሉ ላይ ወደ ብርሃን መምጣቱ ላይ በደንብ ስሪ። ከዛ በኋላ ለእግዚአብሔር ታየው። እግዚአብሔር ሰዓትን፣ ቦታን ያመቻቻል፣ ነገሮችን ያመቻቻል። ካንቺ የሚጠበቀው ግን አሁን መማር ነው። እሱ ላይ ብቻ ተኩሪ። ሌላውን በውስጥ አውሪንና ብቻ ያለው ነገር እነግርሻለሁ። አሉ የሚመቻቹ ነገሮች ይኖራሉ። አንቺ ብቻ ስላልሆንሽ ማለት ነው። ከሳውዲ በቃ እንደሱ እናደርጋለን። 3 ወሬ ነው እኔ እየተማርኩ ነው። 3 ወሬ ነው እና ዝንገት የሞትኩ እንደሆነ የአረብ ሀገር ስለሆንኩኝ ወደ አላህ ነው ወደ እግዚአብሔር ነው አሁን በአርፍ ነው አይደለ? በሞት ነው ጭንቀትሽ። እሱን ለእግዚአብሔር ትተዋለሽ። ካንቺ የሚጠበቀው ግን አሁን ላይ በእግዚአብሔር መኝ ወደ ብርሃኑ ነይ። ከዛ በኋላ ያ የተማመንሽበት ያ አመንሽው አምላክ ሁሌም ካንቺ ጋራ ህይወትን ሊሰጥሽ ሊታመንልሽ የታመነ አምላክ ስለሆነ አሁን እሱን ብቻ ማመኑ ላይ ፎከስ አድርጊ። ሌላውን በውስጥ አውሪንና በውስጥ አውሪኛው ፎሎ አድርጌሻለሁ። ሌላው ነግርሻለሁ እንዴት ማድረግ እንዳለብሽ። ያ በደንብ ይሄንኛው ብዙ እንትን ቢልሽ አይደለምና አዩቲ ዋና በክርስቶስ ማመን። ለዛ ነው ያልኩሽ እነኚህን ስርዓቶችን በደንብ ማመን ይኖርብሻል። መማር አለብሽ፣ ማመን አለብሽ። ከዛ ወዲያ ቅጽበታዊ ቢደረጉስ ኢንኬዝ ሳልጠመቅ ብሞትስ? ይህንን ከሙስሊሞቹ የሚያስጨንቃቸው ነው ደጋግሞ የሚነሱ ጥያቄዎችም ስለሆኑ አንቺ ከራስሽ ያለውን ግዴታ ነው መወጣት የሚጠበቅብሽ። የራስሽ ግዴታ ይህንን ተወጥተሻል፣ ይህንን አምነሻል። ከዛ በኋላ እንደዚህ አይነት ክስተቶች ቢከሰቱ ኢንኬዝ እንደዚህ እየሄድኩኝ እንደው ቅደም እንዳለችው የፍናን ልጠመቅ እየሄድኩ ብሞትስ? እንደዚህ ቢፈጠርስ? ዲዲስቅልያ ላይ በደንብ ያስቀምጠዋል። ይህንን ኢቨን እንትናቸው እንደ መስዋዕት ይቆጠርላቸዋል፣ እምነታቸው እንደ ጥምቀት ሆኖ ይቆጠርላቸዋል ብሎ ያስቀምጠዋል። እስከሚጠመቁ ድረስ ንዑስ ክርስቲያን ተብለው ይጠራሉ። ነገር ግን ይሄ ኬዝ ቢያጋጥማቸው እና ቢሞቱ እምነታቸው ያመኑት እንደ ጥምቀት ሆኖ ይቆጠርላቸዋል ብሎ ያስቀምጠዋል። ስለዚህ ሙስሊም ሳትሆኝ ይህ ክርስቲያን ነው ባመንሽበት ንዑስ ክርስቲያን ተብለሽ ትቀመጫለሽ ማለት ነው። ሜይ ቢ አዩቲ ግልጽ ነው እና አትጨነቂ። እንደዛ ነው በክርስቶስ አምነሽ ሁሉን ነገር እንትን ብለሽ፣ ነገር ግን ስርዓቱ ላይ የአንቺ ድክመት ሳይሆን አንድም የኛም ድክመት ነው፣ የኛም ኃይል ማነስ ነው። አንቺን እዛ መጥቶ እንደዚህ ሲሆን ሄደን ማስጠመቅ አለመቻሉ፣ ሐዋርያቶች በየሀገሩ ሄደው ነው ወንጌልን የሰበኩት። ጀስ ያንን ማድረግ አለመቻላችን ቅድም መዝሙር ያለ ኃላፊነቱን ወስጄ እየመጣሁ አጠምቃለሁ ብሏል ካህን ሲሆን ያኔ እስከዛ ድረስ ያላችሁትን ደግሞ እናጽናናለን። እንደዚህ ማለት ነው። ካህናቶቹ እየሄዱ ማለት ነው። ሌላ ጥያቄ አለሽ? ሌላ ጥያቄ የለኝም። ተምሬያለሁ ሁሉንም። እሺ በርቺ። ስለማይሽ ብዙ ጊዜ ጠርጥሬሽ ነበረ። የሆነ ሰዓት ላይ ትገቢ ነበር እኔ ጋ፣ ከዛ ጠፋሽ። አዎ በግድ እየተማርኩ ነበር። ለዛ ነው ማለት ነው ስተካከል ድረስ ነው። እሺ በርቺ። እኔ እኮ ጥያቄ ነበረኝ። እኔ ራሱ እስልምናን ማን የበረዘው የሚል ጥያቄ ነበረኝ። እፎይ ምን ብርዝ ነው እንደ እስልምና የሚበረዘው? ከ8 በላይ ሰሃባና መሐመድን ጨምሮ ያው በቶፒኩ ዙሪያ ለመስዋዕት የቀረበው ይስሐቅ ነው ብለው ነው የሚያምኑት። እና አሁን ላይ ሙስሊሞች ከየት አምጥተው ነው እስማኤል የሚል እምነት የያዙት? የሆነ ሰው እስልምናን ቀይሮታል የሆነ ሰዓት ላይ። ምክንያቱም ሲያየው ታሪኩ ከብሉይ ኪዳን ከሐዲስ ኪዳን ጋር ስለሚስማማ፣ እስልምና ደግሞ ብሉይ ኪዳንና ሐዲስ ኪዳንን በመቃወም ስለሆነ የተመሰረተው አይሄድም ከእስልምና አስተምሮ ጋር ይሄ ትምህርት። ሰሃቦቹ በሐቀኝነት ሲያምኑ መሀል ላይ የባነነ ሰው ግን የሙስሊሞችን ጭንቅላት ባያዝድ አድርጎ ቀይሮታል ይህንን አስተምሮ። እና አሪፍ ቶፒክ ነው ያነሳኸው። ማን የቀየረው እስልምናን የሚል ጥያቄ ነበረኝ።
ማን ነው ወደ ክርስትና የመጣው? ቁርአንን ሲጽፍ የነበረው ሰው ይሆናል። ሙሐመድ እኔ ከጻፍኩለት ውጭ ምንም አያውቅም ብሎ ወደ ክርስትና የመጣው። ኤኒዌይስ አንተ 8 ነው ብለህ አሳነስካቸው እኮ ወደ 32 ናቸው እኮ ወደ 32 የሚሆኑት ናቸው ይስሐቅ የሚሉት። የጠበሪ ተፍሲር ላይ አላህ ራሱ ይስሐቅ ነው ይላል እኮ። እንዴት ነው ነገሩ? አልገባኝም። አክቹዋሊ እኔ ይስሐቅም ሆነ ኢስማኤል ዞሮ ዞሮ ያው ግጭትም ይሁንና ኢስማኤልም ነው ብንል ደግሞ ቅድም ባየነው እሱንም አላነሳ ነው እንጂ ቢመልሱልኝ ደስ ይለኝ ነበር። ኢስማኤል ሲል እግዚአብሔር ያህዌ ሰማኝ ማለቷ ነው። አጋር አላህ ሰማኝ ሳይሆን ያህዌ ሰማኝ፣ እግዚአብሔር ሰምቶሻል እና ልጁ አሚን ስሙን እስማኤል ትይዋለሽ። ዘፍጥረት ምዕራፍ 16 ቁጥር 11 ላይ እንደሚለው የሰማት ያህዌ ነው፣ ኤሎሄ ነው የሰማት እንጂ አላህ አይደለም። እስማኤል ቢሉም እስማኤል ምንድን ነው ትርጉሙ? ኬት አመጡት ማለት ለምን የእኛን አምላክ ስም የተሸከመ እነሱ ጋር ምን ይሰራል? ምን ሊሰራ ገባ የሚለውም እሱም ሌላ እንትን ስለሆነ እና ለዛሬ ቢበቃን ምን ይመስላችኋል? ሰሚራ አለሽ? ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን። እየበረታሽ ነው? እያነበብሽ ነው? አዎ እያነበብኩኝ ነው። መዝሙር ያሬድ በውስጥ አስቀምጬላችሁ ነበርና መልእክት አልመለሳችሁልኝም ማለት ነው። አልመለስኩልሽም እንደ ሰሚራ ጥያቄ ጠይቀሽኝ መልሼልሽ ነበር አይደለ? ስለ መንፈስ ቅዱስ እሱ ነው። አዎ መዝሙረ ዳዊት ምዕራፍ 21 ከቁጥር 5 ጀምሮ እስከ 6 አልመለስክልኝም፣ ግን ችግር የለውም። መምህር ኦርቶዶክስ መልስ አላት። አመሰግናለሁ። መምህር አገናኝተውኝ ተመለሰልሽ? እየተማርኩኝ ነው እንግዲህ። እሺ የመዝሙረ ዳዊቱን መልስ አገኘሽ? የመዝሙረ ዳዊቱን አላገኘሁኝም። በቃ አሁን መልስልሻለሁ፣ ችግር የለውም። የዮሐንስ ወንጌልን መልስ አግኝተሻል አይደል? እሱን አግኝቻለሁ። ጎበዝ። በቃ ችግር የለውም። አሁን መልስልሻለሁ። በጣም ይቅርታ እሺ፣ ስለበዛብኝ ነው ሜሴጆች።